እሺ ሰይድ ደህና አስጥልኝ ወንድሜ። ይመስገነው። እንዴት ነህ? ሰላም ብያለሁ። እኔ አንድ ነገር ነው የምናገረው፣ ምንድነው ቀላል ነገር ነው። እኔ 30 ዓመት ሆኛለሁ ተወጣው። አዎ እዛ አለም ሌላ ቦታ ነው የምኖረው እና በ30 ዓመት በፊት እኔ በኖርኩበት ኢትዮጵያ ውስጥ ክርስቲያንና እስላምን አላቅም ነበር። የት ነው ክርስቲያን የት ነው እስላም አላቃቸውም። አንድ ነበሩ፣ ሁሉም አንድ ነበሩ። ልዩነት የሚባል ነገር የለም። እኔ በጣም እና አሁን ምን ሆነ ነገሩ? መለያየትና መሰዳደብ የደረሰው የፈጠረው ነገር ምንድን ነው የፈጠረው? ከምንድን ነው የወጣው? አቤት ከምንድን ነው የወጣው? የተፈጠርኩት ነው የወጣሁት ነው? እምነቱ ምንድን ነው? እኔ እስላም ክርስቲያን ሁሉም ነኝ። እኔ እስላም ክርስቲያን ሁለቱንም። ማን ነው የፈጠረን? ሁለቱ ጋር እስላምም ክርስቲያንም ነህ? ሁሉንም። አንተ እኮ ክርስቲያን እኮ ይሆንኩ ተወልደህ ነው። አባት ክርስቲያን፣ እናት ክርስቲያን፣ አጎት ምናምን ባይሆን እኮ ክርስቲያን አትሆን ነበረ። አለቀ። ወይም እስላም ነበርክ መሰለኝ። አሁን የአንተ እምነት ምንድን ነው? አልገባኝም። እኔ እስላም ነኝ። ክርስቲያንም ነኝ አልከኝ እኮ። ምን ችግር አለው? ሁለቱንም ነው። እኔ በሁለቱም አምናለሁ። እኔ በእስላም በክርስቲያን ሁሉም በቃ የእግዚአብሔር ፍጥረት ነው። ስለዚህ የክርስትናው ማስተምሮ ትክክል ነው፣ የእስልምናው ማስተምሮ ትክክል ነው ብለህ ነው የምታምነው? ሁሉም በራሱ እውነት ነው የሚያየው። አሁን አንተ ክርስቲያን ስለሆንክ ክርስቲያን ስለተወለድክ ነው መሰለኝ። አይ መወለድ አንድ ነገር ነው። መወለድ እንትን ሊልህ ይችላል። ነገር ግን ባትወለድም እውነትም እንትን ማለት ደግሞ ሌላ ጉዳይ ነው። ሁለት እውነቶች ሊኖሩ አይችሉም፣ ተቃራኒ ሆነው። ይህንን ታምናለህ? አምናለሁ። ያ ሁለት ተቃራኒ የሆኑ ነገሮች በተመሳሳይ ሰዓት እውነት ሊሆኑ አይችሉም። አንደኛው ሊተራሊ ስህተት ነው። ለምሳሌ ክርስቶስ የእግዚአብሔር ልጅ እንደሆነ እኛ እናምናለን። እንደ እስልምናው ደግሞ አይታመንም። ስለዚህ አንዱን ክርስቶስ አንደኛው የእግዚአብሔር ልጅ ነው ብሎ ሲያምን አንደኛው አይደለም ካለ ሁለቱም በአንዴ ትክክል ሊሆኑ አይችሉም። እኛ ኢየሱስ ክርስቶስ እንደተሰቀለ እናምናለን። እንደ እስልምናው ደግሞ ኢየሱስ ክርስቶስ እንደተሰቀለ አይታመንም። በተመሳሳይ ሰዓት ሁለቱም ትክክል ሊሆኑ አይችሉም። እኛ ክርስቶስ አምላክ እንደሆነ እናምናለን። እንደ እስልምናው ደግሞ ክርስቶስ አምላክ ነው ተብሎ አይታመንም። ሁለቱም ትክክል ሊሆኑ አይችሉም በተመሳሳይ ሰዓት። አንደኛው ስህተት ነው፣ አንደኛው እውነት ነው። እኛ ደግሞ በስጋ የተገለጠው ክርስቶስ ሁሉን የነገረን ሁሉን ያስተማረን እውነት ላይ ያለን ብለን እናምናለን። ከክርስቶስ አስተምሮ ውጭ ያለ በሙሉ ስህተት ነው ብለን ነው የምናምነው። ይሁን፣ ምንም ችግር የለም። ይሁን። እኔ እኮ ማለት እኮ ይሄ ትክክል ነው፣ ይሄም ትክክል አይደለም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ማለት እኔ እንደዚህ ሲደረስ አገሩ ጥሩ አይሆንም ማለት ክርስቲያንና እስላም መለየት ይጀምራል። አሁን በትንሽ ነገር እና በቃ ራሱ በራሱ ባመነበት እኔ ባመንኩበት አንተ ባመንክበት እና ለምን በጥሩ አንኖርም ነው እኮ ጥያቄ። ያ የመጀመሪያው ነገር ምን እናምናለን እኛ ክርስቲያኖች? ክርስቶስ በስጋ የተገለጠው ለሰው ልጅ ነው። ለሰው ልጅ በሙሉ የተገለጠ ነው። ያ ማለት ግን የሰው ልጅ በሙሉ ይድን ዘንድ ነው እንጂ አንዱ ድኖ አንዱ እንዳይድን አይደለም። ክርስቲያን ማለት በራሱ ከራሱ ይልቅ ስለሌላው የሚጨነቅ መሆን አለበት። ስለዚህ እኔ ስለ አንተ ስለምጨነቅ አሁን አንተ ትድን ዘንድ ዘላለማዊ ገሃነም ውስጥ እንድትቃጠል አልፈልግም። እግዚአብሔር አንድያ ልጁን የሰጠው አንደኛ ልጁን የላከው ዓለም ሁሉ በእሱ አምኖ እንዲድን ነው። ስለዚህ አንተ መዳን አለብህ ብዬ አምናለሁ። መዳን አለብህ። መዳን ካለብህ ደግሞ ለአንተ እኔ ወንጌል መንገር አለብኝ። ክርስቶስ አምላክ ነው። ክርስቶስ ሞቶ ተነስቷል። ያለህበት መንገድ ስህተት ነው ብዬ መንገር አለብኝ። ይህንን ደግሞ በወልደዴ እንድናገር የአንተ ቁርአንም ደግሞ ኢንቫይት ያደርገኛል። እንዴት ኢንቫይት ያደርገኛል መሰለህ? ሰይድ ነው፣ አይ ቲንክ ሰይድ ነው ስምህ? አዎ ሰይድ ነኝ። አሁን እኔ ሰይድን ተነስቼ አይ ቲንክ የጀርመን ባንዲራ ይመስለኛል የሚታየኝ። ሰይድ ያለ ባንዲራ ነው ያለኝ። እኛ ሶስት ባንዲራ የሁሉም ነኝ። ቆዶ ስለ እኮ እንደዛሩ አሁን ሰይድን እኔ ተነስቼ አንተን ሙሉ ቆራርጬ ሰይድ
የተወለደው አሜሪካ ነው፣ ሰይድ እንደዚህ እንደዚህ ነው፣ ሳትወልድ 5 ልጆች አሉት፣ ሰይድ እንደዚህ ቦታ እንደዚህ አድርጓል እያልኩ ብልህ አይ እኔ እንደዚህ አላደረግኩም አትልም? የማይሆን ነገር የማይሆን ነው ያልሆነ ነገር አቤት። ምክንያቱም ተቀጥፎብኛል እና ስለዚህ ያ ታሪክ አይ ትክክል አይደለም። እኔ አሜሪካም አልኖርኩም ልጆችም አልወለድኩም ሜቢ ትላለህ አይደለ? የአንተ ልጆችም ደግሞ ኖ አባታችን አሜሪካ አልኖረም ሌሎችም ልጆች የሉትም እናንተ የምትሉትም ታሪክ ስህተት ነው ይላሉ አለ የአንተ ልጆች። ፐርፌክት። እኛም ይህንን የምንለው ምንድነው እሱ ቁርአን እኛ ላይ አሁን ማንለውን ይልብናል። አንደኛ የምታመልኩት ማርያምን እና ሞሎክሴዎችን ጨምራችሁ ሊቃውንቶችን ጨምራችሁ ስላሴ ብላችሁ ታምናላችሁ ይለናል። ስላሴ ብላችሁ ታምናላችሁ ሊቃውንቶቻችሁን ማርያምን እና እነዚህ ኢየሱስን አድርጋችሁ ስላሴ ብላችሁ ታምናላችሁ ሲለን ኖ ተሳስተሃል፣ ቁርአን ተሳስቷል። እኛ ሊቃውንቶቻችንን አምላክ ብለን አንይዛቸው፣ አናመልካቸው። አምላካችን አይደሉም። መምህራኖቻችን ኖርማል የፊደል አባቶቻችን የፊደል መምህራኖቻችን እንጂ አምላኮቻችን አይደሉም። ከስላሴ አካል አድርገን እነሱን አናመልክም ብለን የመጀመሪያ ቅድም አንተ አይ አይደለሁም አንድ አካል ተዋሸብኝ አይደለሁም ብዬ ዲፌንድ ራሴን አደርጋለሁ እንዳልከው ቁርአን እንደዛ ስላለብን እኛም ራሳችን ዲፌንድ እናደርጋለን። የመጀመሪያው። ሁለተኛ ስማችንን ጠርቶ ክርስቲያኖችና አይሁዶች ጋር ጓደኛ እንዳትሆኑ እነሱ እንደዚህ ናቸው ይለናል። እስቲል አሁንም አይ ይሄ ትክክል አይደለም ስማችንን ጠርቶ እንዲያለ ነው እንላለን። ሶስተኛ አሁንም እንደገና ቀደም እንዳልኩ አንድ አካል በተመሳሳይ ሰዓት ሁለት ተቃራኒ ሊሆን አይችልም አልኩ። ክርስቶስ እንደተሰቀለ ራሱ እንደሚሰቀል እንደተሰቀለ የታመነ ነው። በታሪክ ውስጥም በነቢያትና በሐዋርያትም የተሰበከ ነው። ከ600 ዓመት በኋላ ግን ሙሐመድ ሲመጣ አልተሰቀለም አልተገደለም ማለት አልሰቀሉትም አልገደሉትም የሚል አስተምሮ አመጣ ሰው። ስለዚህ አሁን ምን እንላለን? አሁንም እየተቀጠፈብን ነው። እኛ ይኸው በነቢያትና በሐዋርያት የተመሰከረለት ክርስቶስ ተሰቅሏል፣ ሞትን ድል አድርጎ ተነስቷል ብለን ራሳችንን አሁንም እንከላከላለን። ስለዚህ ይህንን በተከላከልን ቁጥር ምን ይመጣል ማለት ነው? ሙግቶች ይመጣሉ፣ የሀሳብ ልዩነቶች ይመጣሉ ማለት ነው። አግኝተኛል? አዎ እየሰማሁህ ነው። አዎ በጣም በጣም አሪፍ። እሱ ትክክል ነህ፣ የምትለው ነገር ትክክል ነህ። ብቻ እኔ አንድ ነገር መናገር የምፈልገው ያው በኢትዮጵያ ባህል ነው የምናገረው፣ በአገሬ ብቻ ነው የምናገረው። በሌላ ሀገር ምናምን አያገባኝም። እኔ የማውቀውን 1000 ዓመቶች በጣም የቆየ ዓመቶች እና እስላምና ክርስቲያን በጣም በቆንጆ እየኖሩ ሁሉም የራሱ የያዘ ያኛውም እንደጻፈት ይሁን ምናምን እና አሁን ተወልደን ደግሞ ነገር አምጥተን አሁን ነገር ማምጣት ደግሞ አንፈልግም እኛ። እስላም እንደዚህ ነው፣ ክርስቲያን እንደዚህ ነው ማለት ኦኬ፣ ሁሉም የራሱ ይዛም ስድብ ብቻ መሳደብ፣ ሃይማኖት መሰሳደብ ምናምን ደግሞ አስፈላጊ አይደለም ነው ብሎም ለምክር ነው ብቻ። ሁሉም የራሱን ማድረግ ይቻላል። እኔም ክርስቲያን መሳደብ የለኝም፣ ክርስቲያን ደግሞ እስላምን መሳደብ የለም። ለምን 100 ዓመቶች አንድ ላይ እንደ ወንድምና እህት እንደ ቤተሰብ ምናምን ኖሮ አሁን ለምን ያንን ነገር እናመጣዋለን? ብቻ ነው ምክር ነው። እኔ ማንም ትክክል ነው ማንም ስህተት ነው አልልም ማለቴ ነው። ቴንክ ዩ ሜይ ቢ ሀሳብ ጥሩ ነው። ስድብ እነሱ ያለመግባባቶች ሊኖሩ ይችላሉ። በሰለጠነው ዓለም ላይ ተነጋግረህ እንትን ትላለህ። ካልጣመ የሚጥምህን ትወስዳለህ። ነሰሰርሊ የኔን ሀሳብ ግዴታ አንተ ላይ መጫን አልችልም፣ አንተም እኔ ላይ መጫን እንደማችለው ማለት ነው። ግን አሁን ጊዜው የሀሳብ ነው። ድንጋይና ገጀራ ዘንድ የምንፋለጥበት መሆን የለበትም። መወያየት ይቻላል። በውይይት ላይ ግን መጣላት ወይንም ደግሞ መጨቃጨቁ መሰዳደቡ ጤናማ ነው እኔም ብዬ አላምንም። ምንድን ነው አሁን ችግር የሚሆነው? ምንድነው እሱ መቼ መሰለ መሞገስ ሲከብደው ሰው ወደ ጥብ ወደ ስድብ ወይም ደግሞ ስምህን ወደ ማጥፋት ደረጃ ከገባ ያ ነገር አስቸጋሪ ነው። ኔስ ቴንክ ዩ። በጣም መጨረሻ በቃ ልወጣ ነው እና አንድ ነገር እንድንገራችሁ፣ ተፋቀሩ። ዋናው ነገር ተፋቀሩ እና መፈቃቀር ትልቅ ነገር ነው። እኔ አንተ መሰበክ አልችልም፣ ሃይማኖትህን ማውጣት አልችልም፣ አንተ ምን ማውጣት አልችልም። ብቻ በዛ አንድ ሪከመንድ ላድርገህ
በራ ወልበራ የሚባል ታውቃለህ? አልሰማሁትም። እስኪ ያሳጣኝ። ላላ ስትል መውደድ እና ላላ ስትል መጥላት፣ ላላ ስትል መጥላትና ላላ ስትል መውደድ የሚባል ነገር አለ በእስልምና። ሱራ 5:51 አንዴ ክፈትልኝ እንትና ቪኪ። ክርስቲያኖች ጓደኞች አሉ? ረዳቶች ምናምን ጓደኞች? ክርስቲያኖች በጣም ብዙ ነው። ክርስቲያኖች አሉኝ። በራ ወልበራ አሁን አይፈቅድልህም። ላላ ስትል መጥላት አለብህ እነሱን ያ አህለል ኪታብ የምትለው ነው። አህለል ኪታብ እንደዛ። ይሄ እኮ የድሮ ነው እኮ ለውጥ አለው። እናንተ ያመናችሁ ወይ? እሱ ተፍሲር ላይ ለውጥ አለው እኮ መፈስሪ ላይ ነው እኮ። አንተ አሁን ብታነብልኝ ይሄ ነገር ተፍሲር እኮ አለው። ቁርአን አቤት ያው ቁርአን። እናንተ ያመናችሁ ወይ? አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊሉ ረዳት ናቸውና ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ስለዚህ ክርስቲያንና አይሁዶችን ረዳት ማድረግ አይፈቀድልም፣ ጓደኛ ማድረግ አይፈቀድልም። ሱራ 3:28ን አንዴ ቼክ አድርገው። ይህንን በተፍሲሮች ስትመለከተው ኢብን አባስ፣ ጃለሌን፣ ኢብን ከሲር ሌሎችንም ስታይ ጓደኛ መሆን የምትችለው መቼ መሰለ? ከክርስቲያኖች ጋር አንተ ብቻህን ብትሆን፣ 9ኙ ደግሞ ክርስቲያኖች ከሆኑ አንተ ብቻህን ብትሆን እነሱን መጥላት አችልም። ለምን ደው ማጠለው? ተፍሲሩን ቢናሳያለን። ምእምናን ከሃዲዎችን፣ ከሃዲ ከሚባሉት ውስጥ አንዱ ክርስቲያኖች ባለ ያላመኑም ከሃዲዎች፣ ምእምናን ከሃዲዎችን ከምእምናን ሌላ ለሚፈቀድልን ምእምን ብቻ ነው። ከምእምናን ሌላ ረዳቶች አድርገው አያዙ። ይህን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አንተ አሁን ብዙ ጓደኞች አሉኝ ሙስሊም ያልሆኑ አልክ። ቁርአኑ ግን ምንድነው የሚለው? ከምእምን ሌላ ረዳት ጓደኛ የሚያደርግ ከሆነ በአላህ ሃይማኖት ውስጥ አይደለም፣ በምን ውስጥም አይደለም ይላል። የሚፈቀድልህ ኬዝ በሙፈሲሮቹ አንድ አለ። መቼ? ቀደም እንዳልኩ 10 ብትሆኑ አንተ ብቻ ሙስሊም ብትሆን ሌሎቹ ክርስቲያን ከሆኑ እነሱን የሆነ ነገር ለማድረግ አቅም አይኖርም፣ አችልም። የቱ ጋ ነው እንደዛ የሚለው? እስቲ ቁርአን አንቀጹን አውጣ። የቱ ጋ ነው እንደዛ የሚለው? ቁርአን አንቀጹን አውጣ። ሱራ 3:28 10 ሲሆኑ አንድ ክርስቲያን ከሆነ ያልከው ነገር አንቀጹን አውጣላት ነገር። እሺ አዳምጪ። ኤግዛምፕል ነው እሱን የሰጠሁሽ። ተፍሲሩን ክፈተው። የ3:28ን ኢብን ከሲርን ተፍሲሮቹ ክፈትልኝ አንዴ። እሱን ያልኩት ኤግዛምፕል ያመጣሁት እንጂ ተፈርሊ 10 ሰው ክርስቲያን ከሆነ አንድ ሙስሊም ነው ያልከውን ቦታ እስቲ አንቀጹን አውጣ። አዳምጪ። እሺ ተፍሲሩን አንዴ ከፈትልሻል። ነሰሰርሊ 10 ሰው እያልኩ አይደለም። በቃ በደንብ ላስረዳሽ። 10 ሰው እና አንድ ያልኩት ምንድን ነው? ምሳሌ እንዳትሄድ አዳምጥ። አንተም ምንድን ነው የምትረበሹት? ተፍሲሩ ተዘጋጅቶላችኋል። ኤግዛምፕሉን 10 ሰው እና ክርስቲያን 10 ሰው ያለው ቦታ አይሳይም። ስርዓት ልመዱ እስቲ። ኦኬ ሰይድ፣ እኔ 10 እና 1 ብዬ ያስቀመጥኩት ክርስቲያኖቹ ብዙ ከሆኑ የሚፈቀድልህ በተፍሲሮቹ መሰረት ተፍሲሩ ተዘጋጅቷልና በቃ ከሰሩኝ ጤናም የላት እንደ ሴጣን ጆሮች ላይ እንደ የተቀመጠው የማዳመጥ ሞክሪ። ቅድሚያ ሰልጥኑ እስቲ። ክርስቲያኖቹ ብዙ ከሆኑ ሙስሊሞቹ ግን ትንሽ አንተ ብቻ አንተሆንክ፣ ለምሳሌ አደጋ ስለሚያደርሱብህ ጓደኛ መሆን ትችላለህ። በጥርስህ የሐሰት እየሳክ በልብህ እየረገምካቸው ጓደኛ መሆን ትችላለህ። ተፍሲሮቹን ላሳየህ። ፎር ኢንስታንስ ይችላሉ። ምን አይ ጥያቄ ይችላሉ ትችላለህ። ግን ተፍሲሮቹን ላሳየህ። እሷ የጠየቀችውን ላሳየህና ልቀጥል። ተፍሲሩን አንብበው። እሺ አንድ ነገር ልንገርህ። አሁን ይሄ ነገር የነገርከኝ ነገር አሁን ምሳሌ እኔ አላውቀውም። በቃ አሁን አንተ የቁርአኑና ተፍሲሩን አሳየኸኝ። በዚህ ባሳየኸኝ እኔ ጓደኞችን ክርስቲያኖችን መጥቼ ልጨፍጭፋቸው ማለት ነው? አልወጣኝም። አይሆንም። እንደዛ እኮ ቁርአን አለ ማለት ነው። እነሱ ሄጄ የሆነ ችግር ላምጣባቸው አይደለም። አይሆን ነገር ነው። ጎበዝ። ቁርአኑ ላይ ግን እንዳየው ጓደኛ አታድርግ ይላል። ተፍሲሩን ደግሞ እናንብበው። unless you indeed fear a danger from them, meaning except those believers who in some areas
or times fear for their safety from disbelievers ምን አደጋ ያደርሱብኛል ብለህ ምፈራ ከሆነ የሆነ አካባቢ ላይ ከነሱ እርዳታን ወይንም ሴፍቲን ምፈልግ ከሆነ ምን የምታደርገው in this case such believers are allowed to show friendship to the disbelievers how outwardly but never inwardly በዚህ ሁኔታ ውስጥ በውጫዊ ሁኔታ ጓደኛ ሙስሊም ላልሆኑ ምን ማድረግ ትችላለህ? ማስመሰል ትችላለህ። ምን ማድረግ ትችላለህ? እነሱ አደጋ ሊያደርሱብኝ ይችላሉ። ሃው እነሱ ብዙ ከሆኑ አውት ነምበር ተሆኑ እነሱ አንተ ትንሽ ከሆንክ አደጋ ሊያደርሱብኝ ይችላሉ ብለህ ካሰብክ በውጫዊ ሁኔታ እነሱ ጋር ጓደኛ ማድረግ ትችላለህ። ግን በፍጹም ኢንዋርድ መሆን የለበትም፣ አውትዋርድ ነው። ሃው እንመልከተው። ሳሂህ ቡኻሪ recorded that Abu Darda said, "We smile in the face of some people, although our hearts curse them." አቡ ደርዳ በአልቡኻሪ ላይ ሳሂህ ቡኻሪ ላይ ባስተላለፈው ምን ይላል? ምን እናደርግ ነበር? በአንዳንድ በሰዎች መካከል ወይም ደግሞ በተወሰኑ ሰዎች ፊት ምን እናደርግ ነበር? እንስቅ ነበረ። ለምን? ለማስመሰል። ነገር ግን ምን እናደርግ ነበር? although our hearts curse them ልባችን ግን ይረግማቸው ነበር። በአፍህ እየሳክ በፊትህ ሰዎች ፊት ምን ታደርጋለህ? እንዴት ናችሁ ምናምን ማለት ትችላለህ። በልብህ ግን ሱራ 9:29 ላይ አንዴ አዘጋጅልኝ፣ እሱን ይዙ መልሰው። ኦኬ አልቡኻሪ said that Allah said that ተቂያ is allowed until the day of resurrection ተቂያ እስከ ቅያማ ቀን ምን ተብሏል? የተፈቀደ ነው። ተቂያ ማለት በእስልምና ቅዱሱ ውሸት። ቅዱሱ ውሸት እንዴት ነው የሚዋሸው? ክርስቲያኖቹ ብዙ በሆኑበት ላይ እኔ እኮ በጣም ነው ወዳችሁ፣ እናንተ እኮ ምርጥ ናችሁ፣ ወዳጆቼ ናችሁ፣ ዘመዶቼ ናችሁ እያልክ ትስቃለህ። ልክ ቁጥር ስበልጥ ግን አይቻልም። እስቲል እወዳችኋለሁ ስትል ምን እያደረክ ነው? በልብህ እየረገምካቸው ነው። በጥርስ ግን ትስቃለህ፣ በፊት ታስመልስላለህ። ይሄ እስከ ቅያማ ድረስ የሚቀጥል ነው። ዕለት ዕለት ግን ሱራ 9:29ን አይሁድና ክርስቲያኖችን አላህ ያጥፋቸው እያልክ መርገም አለብህ። ይሄ ቁርአኑ ላይ ያለ ነው ማለት። ቁርአኑ አንተ የምትለኝ የድሮ ላይ አሁን እድሜውን ቁርአን እድሜውን ታውቀዋለህ? ስንት ነው እድሜው? አይ ድሮና አሁኑ ይለያያል። አይ ማለት ቁርአን ስንት ሆኖታል ማለት? ቁርአን ተወረደ ማለት 1400 ዓመት እንደዚህ ነው መሰለኝ። እሺ አሁን ይሄ የተናገረው በአንተ ላይ ይሰመርታል? እንዴት ነው ነገር? እዛ ድሮ ችግር ነበራቸው እስላምና ክርስቲያን ይሁድና እንትኖች ችግር ስለነበራቸው ይህንን አያ መጣና ይሄ አያታ ደግሞ በአንተ ላይም ደግሞ ይሆናል በክርስቲያን ላይ ያ ሱራ 9 የወረደው የመጨረሻው ሱራ የሴፍ ምዕራፍ ወይንም ደግሞ ሱረት ተውባ የወረደው መጨረሻ ነው። ሁሉንም ሌሎቹን አብሩጌት አድርጓቸዋል። እሱ የመጨረሻው ነው ማለት ታቃለላል። እኔ ማለት እንደዛ ማድረግ አለብኝም። አንተ ስታስበው በክርስቲያንነትህ ትክክል ነው ይሄ ነገር? ይሄ ትክክል አይደለም። እኔ ሳስበው አንተ ስታስበው እኔም እስላም ነኝ ትክክል አይደለም እላለሁ። እሺ ማለት ጥሩ ተፍሲሮች አለ ማለት ነው። ትክክል እንደዛ ነው የለበትም። አሁን ለምሳሌ አንድ ሰው ክርስቲያኖችና አይሁዶችን አላህ ያጥፋቸው እያለ ቢራገም ይሄ ጤናማ ነው ብለህ ታምናለህ? ጤናማ አይደለም። እኔ አላምንበትም በዚህ ነገር። እሺ አላምንበትም። ክርስቲያኖችን ወደ ጠባብ ቦታ መንገድ ላይ ገፍትሯቸው ቢልስ ጤናማ ነው? አሁን አንተ ስለ እንትና ነው የምትለኝ እነዚህ አክራሪዎች። እኔ እኮ ለምን በአክራሪዎች ደግሞ መናገር አልችልም። እነሱም አፍ የላቸውም፣ እንደፈለጉ ማድረግ ይችላሉ። እና ጤናማ ነው ግን እነሱ እኮ ችግር አላቸው። እውነቱን እንግዲህ እኛም ላለን እስላም ነኝ እኔ እስላም ነኝ። እነሱ ችግር ስላለባቸው የሚያደርጉት ነገር ትክክል አይደለም እና እነሱ መደገፍ እንደዚህ ብለው የሚያምኑ ሰይድ ቅያማ የሚመጣው አይሁዶችንና ሌሎችን አጥፍተን ገለን ስንጨርስ ነው የሚሉስ። እሺ ሌላ ነገር አሁን አንተ እኮ አንዳንድ ብቻ ነው የምትይዝልኝ። ብዙ እኮ ቁርአን እኮ በጣም ብዙ ነገር ነው ስታየው። አሁን ያለፈውን ብቻ ሳይሆን አህለል ኪታብ እናንተ እኮ አህለል ኪታብ ናቸው። አህለል ኪታብ አይሁዶች አህለል ኪታብ ናቸው። አይሁዶች አህለል ኪታብ ናቸው አይደል? አዎ ክርስቲያን ደግሞ አህለል ኪታብ ነው። በኋላ አህለል ኪታብ ለምን አንተ ይሄንን ሌላ አይ ደግሞ አለ
አህለል ኪታብ የሚሏችሁን ስሙ፣ አህለል ኪታብ ምን ተከተሉ የሚባል አያ የለም አንተ ጋር? ትንሽ አንተ ኢንፎርሜሽን አለ ስለ አለ እስላም ግን ያው ግጭት ስላለው ነው። እሺ እንደዚህ አሁን ለምሳሌ አንዳንዶች እንደዚህ ይላሉ፣ ቅያማ የሚመጣው አይሁዶችን አሳደን ስንገልና ስንጨርስ ነው። ድንጋይ ጋር እንኳን ቢደበቁ ድንጋዩ ናናና ሙስሊም ወንድሜ ከኋላ የተደበቀ አይሁድ አለ ግደለው ይላል። ከዛ እነሱን ስንጨርስ ነው ቅያማ ይመጣልን ብለው ከአይሁዶች ጋር አሁን እስራኤልና ፍልስጢን ምንድን ነው ያላቸው? ችግር አላቸው፣ ጦርነት እርስ በርስና። አሁን ሄድና አንድ ፍልስጢንና ጠይቆ ስለ እስራኤል ምን ይልሃል? ወይም እስራኤሉ ስለ ፍልስጢን ምንድን ነው ምን ይልሃል? በዚህ ሰዓት ላይ ችግሩ ያንን የሚሰድባል ያንን የሚሰድባል ማን ነው? ሎግሽ እንደ አንድ ሙስሊም ቅያማ እንዲመጣ አይሁዶችን ገለን ስንጨርስ ዛፍና ድንጋይ ከኋላ የተደበቀ አይሁድ አለ ግደል እያለ ሄደ የተደበቀን ገለ ስጨርስ ነው የሚመጣው ቅያማ ብለህ ታምናለህ? አይ እንደዛ ተሆነ መጥፎ ያጥሩ። አሁን እኮ ቅያማ እንዳይቀማ ደግሞ መግደል የለብኝም ማለት ነው። አዲሱ አለ አዲስ ስላለ ነው። ሳይ ሙስሊም 29 ክፈተው። አንተ ያልከው አሁን በጣም ትክክል። አንደኛ አይሁዶች መግባት አለባቸው ቅያማ እንዳይመጣ ሞተው አለማለቅ ነው። ለምን በጥሩ አናስብም? ለምን ጥሩ ኑሮ አናስብም? አሁን አንተ በጣም ይገባል እኮ ያ እንደዚህ ያለው ሳይ ሙስሊም 29:22 ላይ አቡ ሁረይራ ሪፖርተድ አላስ ሚሰንጀር አንድ ጥያቄ አለኝ። ያለ መልእክተኛ ያለው አቡ ሁረይራ። እሺ ትቀጥላለህ። አንድ ጥያቄ ይሄን ታስተምር። አንድ ጥያቄ ጠይቀሃለሁ። እሺ ችግር የለም። ቆይ አንተ እስላም ነበርክ ወይም እስላምን ወይም ተማርክ? ትንሽ ክርስቲያን ነኝ። አዎ። እና ስለ እስላም ተማርክ? ያ በጣም አሪፍ ጥሩ ነው። ሁሉ ነው የተማርክ ወይም እነዚህ መጥፎ ነገሮች? ሁሉንም ተሆነ በጣም አሪፍ ነው። ሁሉንም ተሆነ ደስ ይለኛል። እንደዛ ጥሩ ነው። ልክ ነው። ያ እንደዚህ ይላል። እሺ በእስላም እኮ መጥፎ ነገር እሺ እችኛውን አዲስ አንድ እንያት። እሺ እሷን አሳይኝና በኋላ ልውጣ ነው። በቃ አሳይኝ። The last hour would not come unless the Muslim will fight against the Jews, and the Muslim would kill them until the Jew would hide themselves. Finish ከፍ አድርገው behind a stone or a tree and a stone or a tree would say, "O Muslim or a servant of Allah, there is a Jew behind me. Come and kill him." But the tree ምናምን ብሎ ምንድነው እሱ ቅያማ ቀን ሰዓቱ አይመጣም ማለት ዝቃሪው ትንሽ ሰዓቱ አይመጣም። ሰው ኖት ካም የትኛው ሰዓት? ቅያማ ማለት ነው፣ የመጨረሻው ሰዓት። ምን እስካልሆነ ድረስ unless the Muslim will fight against the Jew አይሁዶችን ሙስሊሞች እስካልተዋጉ ድረስ the Muslim would kill them። ከዛስ ሙስሊሞች ምን ያደርጓቸዋል? ይገሏቸዋል። ማንን? አይሁዶችን። until the Jew would hide themselves behind the stone or a tree። ዛፍ ስር፣ ድንጋይ ስር። እንግዲህ ዛፍና ድንጋይ ስር አሁን በኒኩለር ባለበት ጦርነት ስር ድንጋይ ስር ስትደበቅ አስበዋል? ዛፍ ስር ስትደበቅ ብቻ እንትን ነበረ እኮ የኛ ረሱል እኮ ጎረቤቱ ይሁድ ነበረ። አንድ ታሪክ ልንገርህ። ይህችን አዲስ እንጨርሳት። ከዛስ ምን አለ? የቱ ጋር ነበርኩኝ? ከዛፉና ከእንትኑ ኋላ ይደበቃሉ። ስቶን ኦር ትሪ ውድ ሴይ ሙስሊም ኦር ዘ ሰርቫንት ነው የሚለው። ያ ሰርቫንት ኦፍ አላህ ዴር ኢዝ ኤ ጂው ቢሃይንድ ሚ። ከዛ ዛፉ ስር ያለው ወይንም ደግሞ ድንጋዩ ምን ይላል? ከኋላ ላይ የተደበቀ አይሁድ አለ፣ ሙስሊም ናናና ግደለው እያለ ይላል። ድንጋዩና ዛፉ ዛፍና ድንጋይ መቁረጥ አለባቸው ቅያማ እንዳይመጣ አይሁዶች። ቡኻሪ ነው ሙስሊም ነው? ሙስሊም ነው። ሙስሊም ቡኻሪ ሙስሊም። ግን አንድ ዛፍ ደግሞ the tree of garlic ነው የሚለው እንደዛ አካባቢ would not say for it is a tree of Jew። ይሄንኛው ዛፍ ግን የጂው ዛፍ የአይሁዶች ዛፍ ስለሆነ ይደብቃቸዋል፣ አይናገርም። ስለዚህ ሙስሊሞች አይሁዶች ምን ማድረግ አለባቸው? ይህንን ዛፍ መትከል፣ ሌሎችን ድንጋይ ማስወገድ፣ ዛፎች ማስወገድ ነው ያለባቸው ቅያማ እንዳይመጣ። ይህ ዛፍ በጣም ይሰክላል።
አይ ለነገሩ ይሄ ሐዲት ضعيف ነው፣ እሱ ምንም ችግር ነው። ብቻ ሌላ ሐዲት ነገር ሳይ ሙስሊም ነው። አዎ እንትን የኛ ረሱል እኮ ጎረቤቱ ይሁድ ነበረ። ይህን ታሪክ ተመሳ ሐዲቱ ነው ራሱ ተቋለ እና መጥቶ ቆሻሻ ያስቀምጥለት። አዎ ቆሻሻ ያስቀምጥለት ነበረ። ቆሻሻ ያስቀምጥለት አንድ ቄስ ደግሞ ቆሻሻ አላስቀምጥለትም። ምን ሆነ ብሎ ሄደው ጠየቁ። ተምቶ ይሄ ነበረ ሐዲቱ። ይሄን ተቋለ ይሁድ ነበር። ኧረ ሆዱን የበዘበዘለተው ቆሻሻ ሲያስቀምጥበት ቀዶ ነው የጣለው። ሆዱን ዘረገፈው። ይሁን ዋናው ነገር እናንተ የት ነው የምትኖሩት? ኢትዮጵያ ውስጥ ነው ወይም ሌላ ሀገር? ኢትዮጵያዊ ነው። በጣም እና በሰላም ኖሩ። ለምንድን መሰለሽ በጣም እስላም አለ፣ ክርስቲያን አለ። በጣም ቆንጆ ኑሩ፣ ምንም ችግር የለም። አንተ ጥሩ ለበስክ፣ የተቀደደ ልብስ ለበስክ፣ አንተን ዞር ብዬ ማየት የለብኝም። ገባለም? ለምን ጥሩ ስማኝ ወንድሜ፣ ለአንተ ሳይሆን ለልጆችህ ጥሩ አድርጉ። በእናታችሁ ለልጆቻችሁ ጥሩ አድርጉ። አንድ ላይ ነው ኢትዮጵያ። እስላም ከኢትዮጵያ የማይወጣም ክርስቲያን የማይወጣም አብሮ ነው የሚኖሩት። በሰላም ኖሩ፣ በሰላም ኖሩ። እስኪ ቶ በእናታችሁ ትንሽ ላይክ ለማግኘት በእናታችሁ ሃይማኖት ላይ እንትና ሰይድ፣ አሁን ያነበብንልህ መጽሐፍቶ ያነበብንልህ ታሪክ ጤናማ እንዳልሆነ ገብቶሃል። ተስማምተናል። ሐዲት ቡኻሪ ትለኛለህ። ሐዲት ያልክን ቡኻሪ ሰሒሕ አለ። ምን ቡኻሪ አልወደውም፣ ልንገርህ ቡኻሪ አልወደውም። ቡኻሪ ትመጣለህ በሐዲት ትንሾችን ሰብስበህ ምታረቀልኝ ምን ሊያደርግልኛል? ቡኻሪ ቀጣፊ ነው። በዚህ ሐዲቶች ምናምን ቀጣፊ ነው። በቃ ሰማኸኝ አንተ? በዛ ነው በቃ ብቻ። ስለዚህ ደግሞ እስላምና ክርስቲያን ደግሞ መጋደል የለባቸውም በቡኻሪ ብሎ ወይም በምናምን ነገር መዋደት እውነትህን። አንድ አረብ ሀገር የኖረ ቡኻሪ የሚባል ሰውዬ በጻፈው እንዴት መጋደል አለብን? በጣም ማለት ክርስቲያኖች ግደሉ ቢባል ማስወገድ አለባቸው አይደለ? መጋደል የለባችሁም፣ መዋደድ አለባችሁ፣ መፋቀር አለባችሁ። አሁን አንተ ስንት ነው ዕድሜ? 45 35 እና ለልጆች ማሰብ አለብህ። አሁን አንተ ትንሽ ነው የምትቀመጠው፣ እኔም ትንሽ ነው የምቀመጠው በዚህ ምድር ላይ እና ለልጆቻችን ማሰብ አለ። እኛ ለምን ይህንን ምድሩም ትንሽ ማቃጠል አለብን? ታቃጠን በኋላ እኛ ጥሩ አይደለም። ስለዚህ አሁን አንተ ስታስበው ሰይድ፣ አንተ ለምሳሌ አይሁዳዊ ብትሆን የሆኑ አካላት አይሁዳዊ ብትሆንና እናንተን ገለን ስንጨርስ ነው ቅያማ ይመጣልን ቢሉ ሁሌም እንድትጠነቀቅ አያደርግህም? አይሁዳዊ ቢሆን እኔ ምን ጤናማ አይደለም። ምክንያቱም አሁን ለምሳሌ ቅያማ በኔ ነው የተጻፈው። ቅያማ ትሆን በኔ ለነገር ብቻ እግዚአብሔር እኮ ድሮ ታውቃለህ፣ እግዚአብሔር መሐመድ ምናምን ይሁድ ነው የሚወዱት እና ፈضልናኩም ሚነል ዓለሚን በቁርአን ላይ አለ። እነዚህ ነበረ ይሁዶች ናቸው። በፈضልናኩም ሚነል ዓለሚን ተጽፏል እዛ ላይ እንድታውቀው ብቻ። ስለዚህ ሐዲሳቶቹ ናቸው የቀጠፉት እያልከኝ ነው? ሐዲሳቶቹ ብዙን እኮ እንድንከታተል እነ ቡኻሪ ዋሽተዋል። 6000 ሐዲስ በዛ ላይ ደግሞ ሰሒሕ አለ እንትን አለ። እኔ በሐሚድ ብዙ ማመን የለብህም፣ በእግዚአብሔር ቃላት ብቻ ማመን አለብህ። ሐሚድ ነው እንዳለ ሐዲስ እውነት ነው። ስለዚህ እኛ በትንሽ ነገር ደግሞ መበዛበዝ አለብን። እግዚአብሔር ኢየሱስ አንተ ጋር ይሁን፣ እኛ ጋርም አላህ ይሁን። እዩ ስማ፣ አንተ ምን አንድ ምክር ነገራቸዋለሁ። አንተ ኢየሱስ ብለህ ጥራ፣ እኔ አላህ ብዬ እጥራለሁ። አንተ ሁለቱን ሊሰራ ይችላል በል። ክርስቶስ ሁሌም ይሰራል፣ ሁሌም አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ ያለ ሕያው አምላክ ነው። በሥጋ የተገለጠ እሱ አዳኝ ነው። ይሁን፣ እሱ ጥሩ ነው። እሺ በሉ። በቃ ቻው። የለኝም ጥያቄ። ይሁናችሁ። እሺ ቴንኪው። በጣም ፒዮር ሀርት እንዳለ ነው ያየሁት። በርታ። እኔስ ቡኻሪ አልወደውም ቀጣፊ ነው ብሎናል። መሐመድ ሆዱን የዘረገፈለት ሰውዬ ታሪክ አንስቶ ሊጎበኘው ሄዳ አላለም ሲጠፋ ጊዜ። ያ አስቸጋሪ ነው። አላዲን እንዴት ናችሁ? የቱ ጋ ነው ቁጥር? ለምንድን ነው አንድ ቁጥር የሚቆጥረው? ሰላም ብያለሁ። የምን አንድ ቁጥር ነው የሚቆጥረው? ቪኪ ይቆጥራል። እንዴት? ምንድን ነው 92 ስንት? ለምንድን ነው አንዳንድ የምትጽፉት? ለመግባት ነው? ምን ተፈጥሮ ነው ለመግባት አንዳንድ ጻፍ ብላል እንዴ? እኔ አልሰማሁም። ያው እንዳለ ገስታችን እነሱ አሉ። እንደሱ ጀምር ክርስቲያኖች ናቸው ሙስሊሞች እየጻፉ ያሉት
ጉድ ነው። ኦኬ እሺ ኔትወርክ ይዞኛል እንዴ? አልሰማም። እና ሰላም ሰላም እኮ ብያለሁ። እንዴት ናችሁ ብያለሁ። አለ ሰላም ናችሁ? ሁሉ ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም እንዴት ነሽ? አለም ጥያቄ አለኝ። እፎይ እሺ ያው ከኔ አንተ ትበልጣለህ ብዬ አስባለሁ። በዓለም ውስጥ ቅድሚያ ያመጣው ሃይማኖት የትኛው ነው? ቀድሞ የመጣው ሃይማኖት የትኛው ነው? ከማና ከማ? ከእስልምናና ከክርስቲያን። ይህ እኮ ግልጽ ነው። ከሙስሊምና ከካፊር። አይዋ እሺ እንደዚህ እናደርግ። ሱራ 6:156 ቼክ አድርግልኝ እስኪ። ይህን ክፍል ታውቂዋለሽ? አላውቀውም። አብራራልኝ። ከየት ነው የመጣው? ኦኬ ሃይማኖቶች ያው መጽሐፍቶች አላቸው አይደለ? አዎ ቅድሚያ የመጣውን እስልምናና ከክርስቲያን የመጣው ሃይማኖት የትኛው ነው? ቅድሚያ ያው ላሳይሽ ነው። እሺ ያወረድነውም ኦኬ መጽሐፍ የተወረደው ከፊታችን ሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል። ሁለቱ ጭፍሮች የተባሉት እነማን ናቸው? እኛስ የተባለው ማን ነው ታውቂዋለሽ? አለም ሚዩት አድርጊ። ዱንያ ይሰማል ወይ? ይሰማል። ሁለቱ ጭፍሮች እነማን እንደሆኑ ታውቂያለሽ? አላውቃቸውም። አብራራልኝ። ኦኬ እነኚህ ሁለቱ ጭፍሮች የተባሉት አይሁዶችና ክርስቲያኖች ናቸው። እስልምና ኔክስት ነው የሚመጣው። እነሱ ላይ ቅድሚያ መጽሐፍ ተሰጥቷቸው ነበረ። እነሱ መጥተው ነበረ። ቀጣይ ግን እናንተ ትመጣላችሁ። ለእናንተ መጽሐፍ ይሰጥና እነሱ ብቻ ናቸው መጽሐፍ የተሰጣቸው፣ እነሱ ብቻ ናቸው እንዳትሉ መጽሐፍ ተሰጣችሁ። እዚሁ ክፍል ላይ ዝቅ አድርገው ትንሽ የሙስሊሞቹን ደግሞ ያመጣዋል። ሁለቱ ላይ ተሰጥቷል። ቁጥር 63 ላይ አድርገው 63 በቃ ለእነርሱ ተጋሪ የለውም፣ በዚህም ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። በደንብ አስተውይ። ሁለቱ ጭፍሮች ላይ ኦልሬዲ ነበሩ፣ ለእነሱ መጽሐፍ ተሰጣቸው። እነሱ ብቻ ናቸው እንዳትል ደግሞ ለአንተ ደግሞ ሙስሊም የመጀመሪያ አድርገን ይኸው መጽሐፍ ሰጠን። ይኸው ገባሽ? ኦኬ አመሰግናለሁ። ያኔ ቅድሚያ ያመጣው ክርስቲያን ነው ወይስ ሙስሊም ነው? ክርስቲያን እንደሆነ እኮ ያው አሁን ሊያሳየውሽ እኮ እያሳየኝ ያለው እኮ አሁን አንተ የራስህን እንትን ነው እየተጠቀምክ ያለው። የራሴ ምን እያየሁት ነው መጽሐፉ ነው። አዎ አንተ እያልክ ያለው እንደዛ ነው። ሪሊ አንተ እሱን ይሄኛውን ቪዲዮ እያሳየህን የምትጠቀመው ተውና፣ ለምን በእጅግ ራስክ መጽሐፉን ራስህ ለምን አታሳየንም? ማለት አሁን አንተ በኮምፒውተር ነው እየተጠቀምክ ያለው። በእጅ ንካላት እኔ በእጅ ምናምን አይደለም እያልኩ ያለሁት። ምናልባት ከገባ በቃ ክፈች። አንቺ ጋር እኮ ቁርአን ይኖራል። ሱራ 6:156ን ክፈቺ። ቁርአንሽን አንቺም ክፈች እና ቼክ ማድረግ ትችላለሽ። ይሄኛውን የከፈትኩት ስትገልጥ ነበር ቁርአን የግዴታ እኔም ከፈትኩት እሱ ከፈተው ችግር የለውም። አንቺም ከፍተሽ ጥቅሱን ያዢ። ሱራ 6:156 ጀምሮ ኦልሬዲ ለክርስቲያኖች እና ለአይሁዶች መጽሐፍ ተሰጠ። ከዛ በኋላ ግን
ፕሊስ ሚዩት አድርጊ አንዴ። በሐዲስ ደግምሻለኝ፣ በሐዲስ ደግሞ እንደግመዋለን። ሐዲስ ላይ ደግሞ አንዴ ትከፍትልናለህ። ሱናን አናሳይ 1367ን አንድ ያዘጋጅልኝ። ስለዚህ የመጀመሪያው ለእነኛ ከተሰጠ በኋላ ኔክስት ማን ይመጣሉ? ሙስሊሞች ይመጣሉ። የሙስሊሞች መጀመሪያ ነኝ ተብሎ እሱ ትእዛዝን ተቀብሎ መጽሐፍ ተሰጥቶት ይመጣል ማለት ነው። መሐመድ ደግሞ በምሳሌ ያስቀመጣቸው ደግሞ አሉ። ኦኬ እዚህ ጋር ኦኬ፣ በደንብ አስተውይ እህታችን። ሱናናና ሳይ ይሄ በደንብ ግልጽ ያደርገዋል። በደንብ ያዙ ከስር ያላችሁ መረጃውን። ሱናናና ሳይ 1367 ላይ የሚገኝ መረጃ ነው። በደንብ ያዙት። ደምሰኝ ረፋ አላ ሰይድ ያላ መልእክተኛ እንዲህ አለ፣ ዊ አር ዘ ላስት፣ እኛ የመጨረሻ ነን። በመጀመሪያ ማን የመጣው አለችኝ ዱንያ። ነብዩ ምን አለ? እኛ የመጨረሻ ነን። ዊ አር ዘ ላስት ቱ ካም፣ እኛ ስንመጣ የመጨረሻዎቹ ነን። በት ዊል ቢ foremost on the day of resurrection, but they were given the book before us. በቂያማ ግን ቀድመናቸው እንነሳለን። እነሱ ከኛ በፊት መጽሐፍት ተሰጥቷቸዋል፣ ቁርአኑ ላይ እንዳሳየዋችሁ። and we were given it after them፣ እኛም ደግሞ ከነሱ በኋላ ነው መጽሐፍ የተሰጠን። ከአይሁድና ክርስቲያኖች they differ concerning this day which Allah the Almighty and the Supreme had prescribed። ትንሽ ከፍ አድርገው for them ምናምን ነገር ከፍ አድርገው፣ ትንሽ ከፍ አድርገው። and the Allah ምናምን ነገር Almighty and the Supreme guided us to, meaning Friday, so the people follow us, the Jew next day, the Christian the day after that። በቀኑ ላይ ተለያዩበት አለ ቤቱ። በዚህ እኛ አርብን ተከተልን፣ አይሁዶች ቅዳሜን፣ ክርስቲያኖች ደግሞ እሁድን። ሎክ አይሁዶች ሙስሊሞች ሰንበታቸው ወይንም ደግሞ ጁማቸው መቼ ነው? አርብ ነው። አይሁዶች ሰንበታቸው መቼ ነው? ቅዳሜ ነው። ክርስቲያኖች እሁድ ነው አለ። ቀዳሚዎቹ እነሱ ናቸው፣ እኛ መጨረሻዎቹ ነን። እነሱ ቀድመው መጽሐፍ ነበራቸው፣ በኋላ ለኛ መጽሐፍ ተሰጠን። ዱንያ ይሰማል። ኦኬ፣ ጥያቄሽ ተመለሰ? አልተመለሰልኝም። ለግን አልገባኝም። እኔ ግን ድሮ የሚሉት ነገር ቅድማ የመጣው እስላም ነው የሚባለው። ተርጎምላትና ታንብበው ራሱ። ነብይሽን አታምኝም? ነብይሽ የተናገረውን ይሄ ኬት የመጣ ነው? ከሚወጣ ሐዲስ። እስኪ መጽሐፍ አለ? ችግር የለም እናሳትሻለን። ሐዲስሽን ቼክ ማድረግ ነው። ኦኬ፣ ወደ አማርኛ አድርገው። እሺ ልተርጉም። የአላህ መልእክተኛ እንዲህ ብለዋል፣ እኛ በዚህ ዓለም ለመምጣት የመጨረሻዎቹ ነን፣ በትንሣኤ ቀን ግን ቀዳሚዎቹ እንሆናለን። ነገር ግን መጽሐፉ ከእኛ በፊት ለእነሱ ተሰጥቷቸዋል፣ ለእኛ ግን ከእነርሱ በኋላ። ራስታነበው ግን አሪፍ ነው። እኔ በዚህኛው አላምንም። እኔ እንጃ እስካሁን ሲከታተል ባለው አንድም ነገር የገባኝ ነገር የለም። ስታነቡ ባለው ነገር በደንብ ገብቶሻል። እኛ የመጨረሻዎቹ ነን ማለት ምን ማለት ነው? ይሄ እንዴት ነው የማይገባሽ? የመጀመሪያው ማን ነው አልሽኝ? ሙሐመድ የመጨረሻው ነው አልኩሽ። አማኞቹ ሙስሊሞች እናንተ የመጨረሻ ናችሁ። ይኸው ከኛ በፊት ክርስቲያኖችና አይሁዶች ናቸው አለ ነብይሽ። ነብይሽን ትከታያለሽ አትከታይም ያለውን? እኔ እንጃ። አንተ ከምትጠይቀው ጥያቄ እኩል አይደለም። አመሰግናለሁ። ገብቶሻል? ዱንያ ጭንቅላትሽን ላለመጠቀም እየሞከርሽ ነው። አይ ነው ስትራግል እያደረግሽ ነው። ጌታ ይርዳሽ። እውነትን አትሽሻት። በዚህ መጠን እውነትን አትሽሹ። እኔማ እውነቱን ነው የምናገረው። በደንብ አስተውሉ። ከስር ያላችሁ በደንብ አይምሯችሁን ተጠቀሙ። እኛ ኦልዌይስ ሰንበዲ ምኞቴ ጀነት ነው ምኞቴ። ይሄ ነው በቃ። እኔ ቃላት
መቼም አገቢም ከክርስትና ውጭ ጀነት የለም፣ ገሃነም ነው የምገቡት። በልጁ ማመን ህይወት የለውም። አሁን ተፈርዶበት፣ አሁን በፍርድ ውስጥ ነው ያለሽው። ምክንያቱም በእርሱ የማመን ሁሉ ዘላለም አላህ በስተቀር ሌላ አምላክ ምንም የለም። ኤኒዌይስ ሽፍት ለማድረግ ነው የሞከረችው። ጥያቄዋ ፕሪሳይስሊ ተመልሶላታል። ከስር ያላችሁ በደንብ አስተውሉ። ሰዎቹ እውነትን አይደለም የሚፈልጉት። ጥያቄ ሲጠይቁ እንኳን እውነትን አይደለም የሚፈልጉት። አይናቸው እያየ አይናቸው ላይ ሴጣን ይጋርድባቸውና ምን ያደርጋቸዋል? በቃ ልባቸውን ያጠነክረውና እንዲክዱ ያደርጋቸዋል። ሴጣን ምን ያህል ፓወር እንዳለው ብቻ እዩ። እኛ ሙስሊሞች የመጨረሻ ነን ካላት ምንድነው የምፈልገው? ካለች ሴትዮ እህታችን ምንድነው ነበር የምፈልገው? ኦኬ ቴንኪዩ ለከስ አሁን ውስታዞቻችሁ ዋሽደውናል ብላ አመስግና ነበር መውጣት ላይ ነበረባት። እያየችው እያነበበችው ላለመቀበል ትታገላለች። ለምን? ሴጣን በጣም ፓወር አለው። በማን ላይ? ባላመኑት ላይ፣ በሙስሊሞች ላይ። ምክንያቱም ጂኒ ወንድም አለን ብለው ስለጋበዙት በደም ስራቸው ውስጥ እንደሚሆን ስላመኑ በጣም የሚጫወትባቸው። እውነትን ከሐሰት የሚለዩበት የሚያነጥሩበት የላቸውም ሜዳ። እኛ እውነትን ከሐሰት ስለምንለይ ከስር ያላችሁ ለምሳሌ በደንብ ታስተውላላችሁ። እናንተ ለምን ክርስቲያን ናችሁ? እውነትን ከሐሰት የምንለዩበት ያ ቅዱሱ በመንፈስ በውስጣችሁ ስለሚሰራ አይምሯችሁ አልታሰረም፣ አልተያዘም። ኢቭን ወደ ልትበሳጩ ትችላላችሁ። እውነትን እንደዚህ ፊት ለፊት እያዩ ሲክዱ ማለት ነው። እንዲክዱ የሚያነሳሳቸው ልባቸው የሚያጠነክረው ግን ወደው አይደለም። ያ በውስጣቸው ውስጥ የጋበዙት በደም ስራቸው ውስጥ የሚዘዋዟረው ሴጣን ነው። እኛ በደም ስራችን ውስጥ ሴጣን ስለማይዘዋዟር ቅዱሱ መንፈስ በውስጣችን ስላለ ይሄ የመጸጸት የመፍራት እውነትን ከሐሰት ስንለይ ያንን እንድንዳኝ ያደርገናል። እነሱ ያ መንፈስ ስለሌላቸው ነው። እኔ ጸሎት አድርጉላቸው። እሺ በነገራችሁ ላይ ከዛ በፊት አላዲን ቆይ እንደዚሁ ሀዲስ አንድ ነገር ላሳያችሁ። ቆይ ትጠይቃለህ። ቆይ ከዚህ ሀዲስ ሳንወጣ አንድ ነገር ላሳያችሁ። አርብ አሁን የመጣበትን መንገድ እንድታዩ ነው። እንደዚህ አሁን በተመስጦ በመገለጥ ምናምን ሳይሆን እኛ የመጨረሻዎችን ነው ወደዚህ ምድር ስንመጣ አለ። ከዛ ግን ፊት ለፊት መሆን ስለሚፈልግ ቅዳሜ አለ፣ እሁድ አለ። ቅዳሜን ሁለተኛ አድርጎ ከዛ ያው አይሁዶችን ሁለተኛ እና እኛን አንደኛ አድርጎን ነበር ያስበው እና ፊት ለፊት ለመሆን አንደኛ የመጀመሪያ ለመሆን ምን አደረገ? በቅደም ተከተል አስቀምጦት የመጀመሪያ ሙስሊሞች አሉ አርብ፣ ከዛ ቅዳሜ አይሁዶች አሉ፣ ከዛኛ ሶስተኛ እና እሱ በቅደም ተከተል አስቦት እሱን ተከትለን ነገር ሶስተኛ አድርጎ አስቀምጦናል። ግን አሁን እንዴት ነው ቢባል ልጠይቃችሁ፣ አርብ ስንተኛ ቀን ነው? ስድስተኛ አይደል? አርብ ስድስተኛ ነው። እኛ ከዛ ቅዳሜ ሰባተኛ ይሆናል፣ እሁድ አንድ ተብሎ ይጀመራል ማለት ነው። ሳይገባው የመጨረሻውን ቀጥሉ ስቲል የመጨረሻ ሆኗል። ትክክል። ግን እሱ ያሰበው ምንድነው? እሱ አቆጣጠር ቅዳሜ ተሸውዳል። እኔስ የመጀመሪያ ያደረጋትና ከፊት ነው ይሆናለሁ፣ ቀድሜ እነሳለሁ። ከዛ በኋላ እነሱ ምንም ቀድመው ቢመጡም ከኛ በፊት ቢሆኑም ቀድመናቸው እንነሳለን። ከኛ በኋላ ነው እነሱ የሚነሱት። ቅዳሜ ይነሳሉ፣ ከዛ እሁድ ይነሳሉ። እኛ ግን አርብ ቀድመን እንነሳለን። እነሱ ቀድመው ቢመጡም እኛ ቀድመናቸው እንነሳለን። ሲደልላቸው እኮ ነው። ክርስቲያንና አይሁዶች ቀድመው ቢመጡ ቀድመው ቢሆኑም እኛ ግን ቀድመናቸው እንነሳለን። የህፃን ልጅ ፉክክር እኮ ነው የሚመስለው። አስቂኝ የሆነ ጉድ። አላዲን ምን አልከኝ? ዛሬ ጥያቄ ነበር አለኝ። ምንድነው ጥያቄ? ጥያቄ በእናንተ በክርስትና ሁለት ሶስት ይቻላል አይቻልም? በእኛ በእስልምና ይቻላል ይላል። ማግባት ነው ማግባት ነው ሚስት በቃ ዞሮ ባገባም ያው ሚስት ማህ ያገባ አይደለ? አይ አይቻልም። እሺ ማን ነው አደምና እኛ ያዕቆብ ነው የምንለው። እነሱ ግን እኮ ፊት ሁለት ሶስት ሚስት ነበራቸው። ሁለት ሚስት ሶስት ሚስት። አደም ማንና ማን ነበር? ዘፈን አለ ከኋላ ግን አደም ማለት ዳዊት አይሚን አደም ማለት እንትና ነው። አዳም አብራው የተፈጠረችው ከአደም ጋር ሁለት ሶስት አግብቷል አደም እና አብርሃም ሶስት ሁለት ሚስት ነበራቸው ይላል። ማስረጃ
ማስረጃ ያው እኔ እንዲያላቸው ነው እንግዲህ ያየሁት። ቀጠፋ ነው ቅጥፈት ነው ቅጥፈት ነው። ግልጽ አድርገው። እሺ ሚት አድርገና አስረዳ። አብርሃም 3-4 ሚስት አገባ የሚል የለም። ማለትም በአንዴ አብርሃም እንደዚህ አገባ የሚል የለም። ኤቢዲ ተመለስ። ኤቢዲ እንደዚህ አይነት አካውንቶች አታስገቡ። ዜሮ አካውንቶች አታስገቡ። ለሪፖርት ነው የሚመጡት። አብርሃም በአንዴ 3-4ቶች ያገባበት የለም። እንደዛ የሚሉ ቀጣፊ ወራዳ ውሸታም ኡስታዞቻችሁ ናቸው። የአብርሃም ሚስቱ ሳራ ነበረች። ስለዚህ ከሳራ ጋር በነበረበት ሰዓት ላይ 3-4 ሚስቶች አገባ የሚል ታሪክ የለም። ሳራ በነበረች ሰዓት ስላረጁ ስለሸመገሉ ሚስትየዋ ጎትጉታው ከአጋር እንዲወልድ አድርጋዋለች። ያለ ዘር ከምቀር ከሷ ውለድ የሚል ኢንቫይቴሽን አቅርባለት ከአጋር ወልዷል። አጋር ሰራተኛ ነበረች፣ ባሪያቸው ነበረች፣ አገልጋይ ነበረ ማለት ነው። አግብቶ ተጋብተው አብረው አልኖሩ። በኋላ ግን ሳራ መልሳ ከቤት አውጣልኝ ብለዋለች፣ ስደዳት ብለዋለች። መታገስ ስላልቻለች ሳራ ስለፈራች አንተም ያለ ዘር ከምቀር በሚል አብርሃም ከአጋር እንዲወልድ አድርጋለች እንጂ ተጋብተው 3-4 አግብቶ የለም። አብርሃም ከሳራ ሞት በኋላ አንድ ሴት አግብቷል። ኬጡራን ስሟ ኬጡራን ያገባው ሳራ ከሞተች በኋላ እንጂ ሳራ እያለች በሕይወት አይደለም። ባልሳሳ ኬጡራ መስለኝ ስሟ። ስለዚህ ኬጡራን ያገባው አብርሃም ከሳራ ሞት በኋላ ነው። እንደ ክርስትና ደግሞ ሚስትህ ከሞተች ወይንም ባሏ ከሞተ ማግባት ይፈቀዳል። በአንዴ 2-3 ማግባት ነው እንጂ የተከለከለው ባሏ ወይንም ሚስቱ የሞተችበት እንዲያገቡ ይቻላል፣ ይፈቀዳል። አንደኛ ቆሮንቶስ ምዕራፍ 7 ላይ ወደ መጨረሻ አካባቢ ይመስለኛል ባላቸው የሞተ ወይንም ሚስቶች ያገቡ የተፈቀደላቸው እንደሆነ ማግባት ይችላሉ። ስለዚህ በአንዴ 3-4 አብርሃም አላገባም። አላዲን ተመልሶላል። እሺ የአብርሃም ያው ብዙ ማጥናው ግን የያዕቆብ የሚባለው ግን 3 ሚስት እንዳለ አውቃለሁ። በአንድ ላይ ሶስቱም በአንድ ላይ ናቸው። በጣም የሚጨው ነገር አለው። ስለዚህ እሺ ምን ይላል? እንትን አይታየኝም ለእኔ ከፋር አይደለም። ወደታይ ወረዳ ወደታይ ወረዳ የለው ምን እሺ፣ ክፍሉን ቼክ አድርገው ቁጥሩን ኤግዛክት ቁጥሩን ረስቼዋለሁ። በጌታ ይሁን እንጂ ማግባት ትችላለች የሚለው እሱ አካባቢ ነው። ኤኒዌይስ በደንብ አስተውሉ። በብሉይ ኪዳን ላይ አሁን ዋን እያመጣን ከሌም እንደዚህ አግብተዋል ከሌ እንደዚህ ካልን የብዙ ሰዎች ልንሄድ ነው። ኢንጀነራል ምን እናምናለን መሰለህ አላዲን፣ በብሉይ ኪዳን ሚስት እንዳያበዙ መጽሐፍ ቅዱስ ነግሯቸዋል። ነገር ግን በራሳቸው ጉድለት ድክመት ብዙ ያገባዋሉ። ከ3ም በላይ በመቶ ሊሆን ይችላል ያገባዋሉ። ያ እግዚአብሔር የሰጠው ፍቃድ ሳይሆን ሰዎቹ ነፃ ምርጫቸውን ተጠቅመው ያደረጉት ነው። ነፃ ፍቃዳቸውን ተጠቅመው ያደረጉት ነው። ስለዚህ በብሉይ ኪዳን ላይ ያደረጉት በሙሉ የሰዎቹ ላይ የሚቀር እንጂ እግዚአብሔር እንደዚህ አግቡ እንደዚህ አድርጉ ብሏቸው አይደለም። ቁጥር ገደብ ሰጥቷቸው እንደዚህ አድርጉ ብሏቸው አይደለም። በግልጽ አዲስ ኪዳን ግን ይሄንን ሕግ ሰርቶበታል፣ መጠን አስቀምጦበታል። ከዛ ማለፍ አይቻልም። በብሉይ ኪዳን ያሉት ሁሉም ኃጢአትን ሰርተዋል፣ ሁሉም በድለዋል፣ ሁሉም አጥፍተዋል። በዚህ ይዳኛሉ ማለት ነው። ስለዚህ የእግዚአብሔርን ሕግ ተላልፈዋል፣ ኃጢአት ሰርተዋል፣ በድለዋል።
እና እንደዛ ነው። እሺ ጨረስን። ወደ ኋላ ተመለስክ። አንተ ደግሞ ወደ ለመጨረሻ አካባቢ ነው። አንተ በንያ ዱንያ 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 አፍራ እንዴት ነሽ? አለሁ። እንዴት ነህ? ዋይፋይ ተበላሽቶብን ነው። ካንተ ዲስት ኦኬ አፍራ ጥያቄ አለሽ? አይ እኔ የለኝም። ኦኬ ዱንያ ዱንያ ሌላ ጥያቄ አለሽ? ዱንያ ዋቢ ሰላም ነው። እንዴት ነህ? እንዴት ነህ? ሰላም ነው አለን አልሐምዱሊላህ። እንደው ለዚህ ጥያቄ አልገባሁም፣ ላመሰግን ነው የገባሁት። በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ሙስሊም ነኝ። የሆነ ጊዜ አዋርቼ የሆነ ጊዜ ስታናግረኝ ነበረ። ስለረዳኸኝ ላመሰግን ነው የገባሁት። ወላሂ በጣም ነው የማከብርህ። እግዚአብሔር ይርዳህ። አሪፍ ነው እንደዚህ ውይይት፣ አንዳንድ ልጆችን እንትን ማለት አሪፍ ነው። ሁሉም ሰው ባመነው በእምነቱ ይሞታል። ማንም እንትን ይዞ ወደ መቃብር አይሄድም። እናቱን የቱን ይዞ አይሄድም። አንተ ማቱ ሳትጠይቀኝ እንደዚህ ስታደርገኝ ሰፖርት አድርገኝ ነበር የሆነ ጊዜ። ላመስግን ነው የገባሁት። አሁንም ቢሆን ደህና ነኝ። ተባረክ ለማለት ነው። ከገባሁ ነው ይላል። ጥያቄ ጠይቀኝ ነበር። አይ የሆነ ጊዜ ሊቢያ ላይ ምናምን ተሸግሬ ምናምን ብዬ ቤቴ መጥቼ ነበር የዛሬ 3-4 ወር ምናምን አካባቢ። ኦኬ እንዴት ሆንክ አሁን? ደህና ነኝ። አሁን ወጣ ብዬ ወደ ገጠር አካባቢ ነው ያለሁት። አሁን ከተማ ላይ በጣም አሁን አፈሳ አለ፣ በጣም የተያዙ ነው። አሁን ድኛለሁ። ትንሽ በዛን ሰዓት እንትኑኝ ነበረ፣ በቃ ራሴን ስቼ ነበረ። በቃ ለ2 ወር ያክል አላቅም እንደይድ አድርጎኝ ነበረ። ኦኬ አሁን ወደ አእምሮዬ ተመልሼዋለሁ። አሁን ስራ እየሰራሁ ነው ያለሁት። አዎ በጣም ደስ ይላል። እንኳን እግዚአብሔር ረዳ። አሜን ተባረከ። በጣም ደስ ይላል። እንኳንም ለዚህ ይህን መልካም ዜና አሰማህን። ደስ ይላል። እኔም ረሳው ብዙ ቴክስት ጸሎት አድርጉልኝ። አሁንም ወደ አውሮፓ መሄደው ከዚህ በኋላ እምነታችሁ ጸልዩልኝ። ሁላችንም እዚህ ሊቢያ ያለነው ሁሉ ብዙ ሰዎች በጣም አሁን ችግር ላይ ነው ያለነው። እሺ የተሻለ ቦታ ደርሰህ የተሻለ ቦታ ሊሆነ ዜና ታሰማናለህ። እግዚአብሔር ይርዳህ። አሜን አሜን ተባረክ። አላዲን አሁን ጥያቄ መጠየቅ ትችላለህ ከተሰማ። አላዲን እሺ የያዕቆብ ርዕስ ትነግረኛለህ? የእሱን እኮ አቋርጥ እንድንጠርቅ ነገርኩህ። ብሉይ ኪዳን ላይ ያሉት ያዕቆብ ብቻ ሳይሆን የሌሎችም በተመሳሳይ ምንድን ነው እሱ አልኩህ። በቃ በብሉይ ኪዳን ላይ ኃጢአት ድክመት ነበረባቸው። በቀላሉ ኃጢአት ይሰሩ ነበር፣ ፌል ያደርጉ ነበር። ጸጋው እንደ አዲስ ኪዳን የሚያግዛቸው ስላልነበረ የጸጋ መጓደል ስላለ ከእግዚአብሔር እንደዚህ በፉሊ የሚሰራባቸው ስላልነበረ በቀላሉ ፌል የማድረግ ቴንደንሲ ያላቸው ለኃጢአት በቀላሉ ሰውነታቸው ያዘነበለ ነው። ስለዚህ በቀላሉ ኃጢአትን ይሰራሉ። ለዚህ ነው ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ላይ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ያለው። ስለዚህ ሁሉም ኃጢአትን ወንጀልን ሰርተዋል። ያ ማለት ግን ሎክ ደካማ ስለሆኑ
ደካማ ኦኬ ፎሎ እንደራረግ ነው እንደሚለው ግራ ገባኝ እኮ ፎሎ የሚለው ዝም ብሎ እንትን መስሎኝ እያነበብኩት አማርኛውን ብቻ አንብቤ ምንድን ነው የሚሉት። በነገር ላይ ረጅም ላይቭ ላይ ቆይታ አይንህ እየደከመ እየመጣ ነው እና ይህን እንትን በድለትና እረፍት ታደርግ። ልጠይቅህ እፎይ። እሺ ትጠይቃለህ። መጨረሻ ላይ የፎሎ ማደራረጊያ መርሃ ግብር መያዝ ሳይኖርብህ አይቀርም። ፎሎ ተደራረጉ። መልካም ነው። አላህ ዲያ ሰፋችሁ ወደ እስልምና ተመለሱ ሁላችሁም ጋይስ። ጥያቄሽ ተመልሶ ምናል ሄድልኝ ቀይን ማዲያ ፍሬ አድርግልኝ ያልኩህ ነው። ፍሬ አድርግልኝ። እሺ በብሉይ ኪዳን ላይ እንደነገርኩ ነው። እግዚአብሔር በመጀመሪያ ወንድና ሴት አድርጎ እግዚአብሔር ፈጠራቸው። ስለዚህ ብዙ ተባዙም ብሎ ምድርን እንዲሞሉ ያዘዛቸው ጥንድ አድርጎ እንጂ በመጀመሪያ ስነ ፍጥረትን ሲፈጥር በጥንድነት እንጂ አንድ ወንድ 3 ሴት ወይም 4 ሴት አድርጎ ያለም የፈጠራቸው አንድ ለአንድ አድርጎ እግዚአብሔር ጥንድ አድርጎ የስነ ፍጥረትን የፈጠረው። ስለዚህ ሰው ከተፈጥሮ እንኳን እንዴት አይማርም ይላል ቅዱስ ጳውሎስ። ሰው ከተፈጥሮ እንኳን እንድንማር የተሰጠን ህግ ምንድን ነው? 1:1 ነው። ለምን ወንዱ ብቻ 2 3 4 ያገባል? ሴቷ ለምን 4 አታገባ? ሴቷም አችልም ወንዱ በመጽሐፍ የለም። በመጽሐፍ እኮ አዳምጣ። መጽሐፍ ቅዱስ እኛ ምንድን ነው መሰለ ጥሩም ጎናቸው ተጽፏል፣ መጥፎ ጎናቸውም ተጽፏል። ውድቀታቸው ተጽፏል፣ መነሳታቸው ተጽፏል። መልካም ጎናቸው ብቻ አይደለም የተጻፈው፣ ወንጀል የሰሩት ራሱ ወንጀላቸው ተጽፏል። ያደረጉት ሁሉ ተጽፏል። ያ ያደረጉት ሁሉ ግን እኛ እንመራበታለን ማለት አይደለም። ወንጀል ነው፣ ወንጀል ሰርተዋል ነው። እኛ ነቢያቶች ምንም ኃጢአት የማይሰሩ ፍጹም ንጹህ የሆኑ ናቸው ብለን አናምን። ኃጢአት ሊሰሩ ይችላሉ፣ ወንጀል ሊሰሩ ይችላሉ። ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ያለው መጽሐፍ ቅዱስ። ደካማ ስለነበሩ ወንጀልም ይሰሩ ስለነበረ ነው የእግዚአብሔር ልጅ በስጋ ተገልጦ ያልቻሉ ስለነበሩ ወደ እግዚአብሔር እቅፍ የመለሰንና ጸጋውን የሰጠን የሴጣንን ፈተና እንድንቋቋመው ስሜቱን፣ መግደሉን፣ መስረቁን፣ የሰው ሚስት መንጠቁን እንድንተው ያደረገን ያ ጸጋ ስለመጣ ነው። ጸጋው ስለተሰጠን ነው። ይህንን የሚያደርጉ አካላት ስማቸው ተጽፏል። ያ ለምን እዛ ትሄዳለህ? ዛሬ ላይ እኮ ክርስቲያን ሆኖ የሚያርድ ይኖራል፣ የሚገል ይኖራል፣ የሚዘርፍ ይኖራል፣ የሚሰርቅ ይኖራል፣ የሰው ሚስት የሚነጥቅ ይኖራል፣ 2 3 ያገባ ይኖራል። ታዲያ እሱ ስላደረገ ክርስትና በዛ ነው ወይ የሚዳኘው? ኖ ያንን አድርገዋል ተብሎ መጽሐፉ ጎበዝ እያላቸው ሳይሆን መጽሐፍ ቅዱስ እንደዚህም አይነት ጥፋት ሰርተዋል። ከተፈጥሮ ሕግ እግዚአብሔር ከሰራው ስርዓት የወጣም ስራ እንዲህ አድርገዋል። ጥሩ ነገር እንደዚህ እንዳደረጉት ሁሉ እንዲህም ደግሞ መጥፎ ነገር ያደረጉት አለ። ስለዚህ እኛ ምን እንማራለን? ካዳ ኦኬ፣ እከሌ እዚህ ጋር ስቷል፣ ጥፋት አጥፍቷል። እከሌ ደግሞ እዚህ ጋር ጥሩ ሰርቷል። እዚህ ጋር ስህተት ሲሰራ እዚህ ጋር ደግሞ ጥሩ ነገር ሰርቷል። ስለዚህ በጥሩ ነገር ላይ እንቀጥላለን። ድክመታቸው፣ ውድቀታቸው እነሱ ጋር ይቀራል። ስለዚህ በአዲስ ኪዳን ላይ በግልጽ ህጉ ደግሞ መጥቷል። ምንድነው እሱ? በብሉይ ኪዳን አንድም ግልጽ የሆነ በቁጥር የተቀመጠ አልነበረም። ቅጣቱ እንዲህ ካደረግ እንደዚህ ኦልሬዲ ሁሉም ኃጢአትን ከሰሩ የሚሄዱት ወዴት እንደሆነ ስለሚታወቅ ማለት ነው። ማንን ስለሚጠብቁ? ክርስቶስን ገና ስለሚጠብቁ ማለት ነው። ተስፋ የሚያደርጉ ስለሆኑ ሞት የሚያስጨንቃቸው ስለነበረ ማለት ነው። ኃጢአት ህግ ባልነበረበት ላይ ኃጢአት ባለም ነበር ይላል። ህግ ባልነበረበት ላይ ኃጢአት ነበረ፣ ነገር ግን አይቆጠርባቸውም ይላል። which means ለምሳሌ ኃጢአት ነው ያ ነገር፣ ህግ ግን አልተሰጠም። አንድ ነገር ለምሳሌ ህግ ከመሰጠቱ በፊት የሆነ ነገር ወንጀል ቢደረግ ወንጀሉ ወንጀል ነው። ህግ ስላልተሰጠ ግን
ያ ነገር አልተቆጠረባቸውም። ኃጢአት ነው፣ ኃጢአቱ ነው። ህግ ስላልተሰጣቸው፣ ህግ ስላልነበረ፣ ህግ ስላልተሰጠ ምንድነው ኃጢአቱ ነበረ። በኃጢአቱ ግን አይጠየቁበትም፣ ወንጀል ተብለው አይጠየቁበትም። አሁን ግን ህግ ተሰጠ። ምን አንድ ነው የምታገባው ተብለ። ከዛ ውጭ እስከሆንክ ሴሰኛ ነህ፣ ዝሙተኛ ነህ፣ ከቤተክርስቲያን ትለያለህ ተባልክ። የህግ በተሰጠበህ ላይ አይ ህጉን ጥሳለሁ ካልክ ትቀጣለህ ማለት ነው። ስለዚህ ነቢያቱ ነው በቃ እነሱም ሰርተዋል ማለት ነው ወንጀል። ወንጀል ያልሰራ ማንም የለም። አይ አልከኝ እኮ ወንጀል ያልሰራ ማንም የለም። ግን ምንድነው እሱ ነቢያቶች የኛ ወንጀል አይሰሩም ብለን አናምንም፣ ጥፋት አያጠፉም ብለን አናምንም። እንደ ልቤ የተባለው ቅዱስ ዳዊት እንኳን እግዚአብሔር እንደ ልቤ ያለው እንደ ልቤ በቃ ምርጥ የተባለው ዳዊት እንኳን የእግዚአብሔርን ቤተ መቅደስ መስራት ፈልጎ ነበረ። አትሰራም አለው። አንተ አትሰራም፣ ለእኔ ቤተ መቅደስ መስራት አትችልም አለው። እንደምን ይላል? እጅህ ላይ ብዙ ደም አለ፣ ብዙ ንጹሐንን ደም አፍስሰሃል። የብዙ ደም ንጹሐንን ስላፈሰስ የብዙ ደም እጅህ ላይ ስላለ ለእኔ ቤተ መቅደስ መስራት አትችልም አለው። እንደ ልቤ የተባለው ዳዊት እንኳን ለእግዚአብሔር ቤተ መቅደስ መስራት ፈልጎ አትችልም፣ ደም አፍስሰሃል አለው። ኃጢአት ሰርተሃል አለው። ግን ምንድነው እሱ ይቅርታ ይጠይቃሉ፣ ንስሐ ይገባሉ። እንደዛ ነው። ዋቢ ስለዚህ ስለት ከሁሉም አለ ማለት ነው። ፍጥረታት ሁሉ በአዲስ ኪዳን የሚላል እኮ ኃጢአት አንሰራም ብንል ውሸታ ምን አልከተ። እሺ እንትንስ እናንተ ጋር ምን አለ መሰለህ አላዲን፣ ለምሳሌ የዘይድን ሚስት ለምሳሌ መሐመድ ሲወስድ አላህ ፈቅዶልኝ ነው ብሎ ነው ሄደ ቤቷ። የማን የዘይድን ሚስት ዘይድ ሚስት ማን ትባላለች? ዘይነብ። ዘይነብ እኮ አግብታለች እንዴ? ዘይነብ ታሪኩን ታሪኩን ልንገርህ። እሺ ታነበዋለህ ሄደህ አንተ ሱራ 33 37 ላይ ያለ ታሪክ። ቆይ እስክርቶ ያዝ። 33 ሱረቱ አሕዛብ 37ኛው አያ ላይ አለልህ። ታሪኩ ምን መሰለህ? ዘይነብ ዘመዱ ነች ለሙሐመድ። ዘይድ ደግሞ የማደጎ ልጁ ነው ለሙሐመድ። ሙሐመድ ነው ያሳደገው። ዘይድ ቢን ሙሐመድ ነበር ተብሎ የሚጠራው። ከዛ ዘይነብን አጋባው ሙሐመድ። ዘይድና ዘይነብ ተጋቡ። ማን ያጋባቸው? ሙሐመድ። ዘይነብ ለሙሐመድ ዘመዱ ነች። ዘይድ ደግሞ የሙሐመድ የማደጎ ልጁ ነው፣ አሳድጎት በሱም ነበር የሚጠራው። ከዛ ከተጋቡ በኋላ ከዕለታት አንድ ቀን ሙሐመድ ወደ ዘይድ ቤት ሄደ። ወደ ዘይድ ቤት ሲሄድ ሙሐመድ በሄደበት ዕለት ዘይድ ቤት አልነበረም። ዘይነብ ደግሞ እየታጠበች ነበረ። ከዛ ንፋስ ልብሷን ገለጥ ሲያደርግ ሰውነቷን አየው ሙሐመድ። ሰውነቷን ሲያየው አረብኛው ጠፍቶብኛል፣ ብቻ ሱብሃን አላህ እንደዛ አይነት ነገር አለ። በጣም የመደነቅ የመገረም ንግግር እንትን አለ በአረብኛ በጣም። ከዛ አላህ ልብን ቀያሪው ምናምን ብሎ አሞገሰ። ከዛ ይሄንን ድምፅ ሰማችና በጣም ተደሰተች ዘይነብ። ከዛ በኋላ ግባ ስትለውም ሳይገባ ሄደ ሙሐመድ። ከዛ ዘይድ ሲመጣ ለዘይድ ነገረችው። ለዘይድ ስነግረው እቤት ገባ እንዲ አላት። አልገባም፣ እንዲህ ብሎ አደነቀ ስትለው ቀጥታ ዘይድ መጣና ዘይነብን አግባት ትፈልጋታለህ አለው። ከዛ ሙሐመድ ደግሞ አፈረና አይ ሚስትህን በአንተ ዘንድ ያዝ አለው። ሱራ 33 37ኛው አለ ቁርአኑ ላይ በአንተ ዘንድ ያዝ ሚስትህን ሲለው ከዛ አሰበና ምንድነው እሱ እንዲህ ሚል አወረደ። አንተ ነብይ ወይ ሰዎችን የምትፈራ ስትሆን አይ ቲንክ ቁርአኑን አንዴ ክፈትልኝ ቪኪ። በጣም ረጅም ጊዜ ሆነኝ ይህንን ታሪክ ካነበብኩ ከዓመት በፊት። አይዋ ጥሩ ግባልኝ።
ኦኬ። ከዓመት በፊት ሆኖኛል ይህን ታሪክ እንትን ካልኩ ለዛ ነው። ሶሪ በቃል የሰረርሳሁት ታሪኮቹን ረስቻቸዋለሁ። እሺ ይህ ነበር 33 ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ለዘይድ ማለትም ለለገሰው ማለት ነፃ በማውጣት ማለት የማደጎ ስለሆነ ነፃ አውጥቶ ዘይድን ለዘይነብ ስላጋባኸው ነው። አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅ በደንብ ልብ በሉ። በምን ውስጥ? በነፍስህ ውስጥ የምትደብቅ አፍሮ በውስጡ እየፈለጋት ኖ ሚስትህን ያዛት በቃ ምናምን አለው ማለት ነው። ዘይድ ልክ ሲሰማ ሚስቱን እንዳደነቀ ሙሐመድ ሲሰማ መጥቶና ሚስቴን ውሰዳት በቃ አለው። ከዛ ሼም ያዘውና በልቡ ደብቆ ፍላጎቱን ሚስትህን ያዛለው። ላንብብላችሁ። የምትደብቅ አላህን ልትፈራው ይልቅ የተገባ ነው። የተገባ ሲሆን ሰዎችን የምትፈራ ሆነ። ሙሐመድ የፈራው ማንን ነው? ሰዎች ምን ይሉኛል፣ የገዛ ማደጎ ሚስቱን ወሰደ ይሉኛል ብሎ ፈራ። ኖ አላህን ነው መፍራት ያለብህ እንጂ ሰዎችን አትፍራ ብሎኛል አላህ ብሎ የናወረደ። ኦኬ የቱ ጋር ነበርኩ? ሚስትህን በአንተ ዘንድ ያዝ። ይኸው ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ምን እኔ ፈርቼ ሰዎችን የልጅህ ሚስት እንዴት አገባህ እንዳልባል እንደዚህ ብዬህ ነበር። ነገር ግን አላህ ምን አለኝ? ኖ ሰዎችን አትፍራ እኔን ነው መፍራት ያለብህ ብሎኛል ብሎ ቁርአን አወረደ። ከዛስ የቱ ጋር ነበርኩ? ኦኬ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእርሱ ጉዳይን በፈጸሙ ጊዜ ምን በምዕመናኖች ልጅ አድርገው በማስጠጋት በፊት ልጁ ነበረ። ዘይድ ልጁ ተብሎ ነበር የሚጠራው። በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። ማንን? የዘይድን ሚስት ማለት ነው። አጋባንህ። አሁን ልጁ ነበረ ዘይድ። የልጁ ሚስት እኔ ነኝ ያጋባኋላ ብሏል። ይሄን አውርዷል። በፊት እኔ አፍሬ ነው ሚስትህን አንተው ጋር ትሁን በቃ ምናምን እያልኩ የነበርኩት ሰዎችን አፍሬ ነው። ሰዎችን አትፈር እኔን እፈር ብሎኛል አላህ ብሎ እናወረደ። ከዛ እንዴ አባቱ አይደለህ እንዴ ሲባል ቁጥር 40 አድርገው ከፍ አድርገው ትንሽ እዚሁ ክፍል ላይ ምን ብሎ አወረደ? ከዛ ሙሐመድ ወይ ከወንዶች አንድም ሰው አባት አይደለህም። አላህ ምን ብሎኛል አለ? የወንድ ልጅ የማንም አባት አይደለህም ብሎኛል። ታሁን በኋላ የዘይድ አባት አትበሉኝ። የዘይድ አባት አይደለሁም፣ የማንም አባት አይደለሁም። እንዴ እንደዛማ ከሆነ 2 ነው ማግባት የሚቻለው። እንዴት ነው እሱ? ካዳ ያንተ እኮ ይበልጣል ሲባል ደግሞ ቁጥር 50 አካባቢ አድርግልኝ ከፍ አድርገው እዚሁ ታሪኩን ሙሉን እናንተ አንብቡት፣ ሰዓቱም ስለሌለን ነው። ኦኬ ከዛ ሙሐመድ ደግሞ ምን አለ? ዘመድህ ነች፣ ከዚህ ደግሞ ቁጥር ይበልጣል ተብሎ ሲባል እንዲህ ተብያለሁ አለ እዚሁ ክፍል ላይ። አንተ ነቢይ ሆይ እኛ እነዚህ መህሮቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልህም እነዚያንም እጅህ የጨበጣቸው ምርኮችን እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች ማጋባትን ለአንተ ፈቅደንልሃል። እንዴ ብዙ ይሆናሉ ሚስቶችን ዘመዶችን ምናምን ተፈቅዶልኛል። ያመነችም ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመኖች ሌላ ለአንተ ብቻ በደንብ አስተውሉ። የአንተ እንዴት እንደዚህ ሆነ ሲባል ከምዕመኖች ሌላ ለአንተ ብቻ ተፈቅዶልኛል ብሎ ይህን ፈቅደንልሃል። የፈለገች እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ አለ። ይህን ጊዜ ያመነ ሴት ነፍሷንም ለመስጠት ለሱ የተገባች ነች ሲባል እንዳለ ሴቶች ተሰብስበው መጡ። የሰርጉ ዕለት ምን ተፈጠረ? ከዛ ዘይነብን የሚያገባ ቀን ማለት ነው። ቁጥር 53 አድርገው ከፍ አድርገው እንዳለ ተሰብስበው ሲመጡ ወንዶቹ ከዛ ወዲያ በቃ ተስፋም የለም ብለው ሐሜት ጀመሩ። ያው እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ። ምክንያቱም ዘይድ ጋር ሄዶ የገባው ዘይድ በሌለበት አይቷት ነው ሚስቱን የወሰደው። ስለዚህ እነኚህ ወንዶች የሰርጓ ቀን መጥተው ቤቱ ሲያሙ ሲያስበው የሱ ሚስትም እንደዛ ሊወሰድ ሆነ። ምን አለ? አላህ ምን ብሎኛል? የነብዩ ቤት እኔ ሳልጠራችሁ እንዳመጡ ብሏል። እሺ ሶሪ፣ በጣም ገራሚ ነው።
ከዛስ በተመገባችሁም ጊዜ ወዲያውኑ ተበተኑ። ምግብም ከበላችሁ ቤት እናቀመጡ ብሏል አላ። ወዲያው ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ምክንያቱም እዛ ሄዶ የሷ ሚስት እንዴት እንደወሰደ ያውቀዋላ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተ ያፍራል። ቅድም እዛ ጋር ሲወስድ ምን ብሏል? ሰዎችን የምታፍር ስትሆን እኔ ነው እንጂ ሰዎችን አትፈር ብሎኛል ብሎ ነው የወሰደው። እዚህ ጋርም ደግሞ ቤቴ እንዳመጡ ከተጠራችሁም ተበላችሁ ተበተኑ፣ ቤቴ ውስጥ እንዳትቀመጡ። እኔ አፍራለሁ፣ አላህ አያፍርም። እራሱ እኮ ነው ግን እየነገራቸው ያለው። እሺ ግን አላህ አያፍርም። ዕቃንም ለመዋስ ብትጠይቋቸው በጠየቃችኋቸው ጊዜ ከመጋረጃ ኋላ ሆናችሁ ጠይቁ። ምክንያቱም እዛ ጋ እሱ አይኑ ያረፈው ከመጋረጃ ፊት ለፊት ሆኖ ንፋስ ሰውነቷን ገለጥ ሲያል ሰውነቷን ስላየ ነው። ሰውነቷን የሚስቶቹ ሰውነት እንዳያዩ እናንተ ዕቃ መጠየቅ እንኳን ከፈለጋችሁ በርቀት በመጋረጃ ኋላ ሆናችሁ እንጂ ከመጋረጃ ፊት ሆናችሁ እንዳትጠይቁ። ምክንያቱም ሚስቱ ይነጠቃል። እሱም ኦራይት የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ማርክ ዲስ ወርድ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባም። ምክንያቱም እሱ እዛ ጋ ሄዶ የሰው ሚስት ስለወሰደ አሁን የእሱ ሚስት እንዳይወስዱ ደግሞ ማሰሪያ ምን አመጣ? የእሱ ሚስት መቼም እናንተ ማግባት አትችሉም። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ዘጋባቸው። ሚስቶቹን መቼም ማግባት ማይችሉ ከሆነ ቁልጭ ቁልጭ ማለት ምን ይሰራል? ያልማታገባ ከባድ ኃጢአት ስለሆነ እና ደስ የሚል ፓርት ነው። ብዙ ታሪኩን እናንተ ምኑን አንብቡት። ይሄ አሁን አላህ ነው ፈቀደ የሚባለው። እኛ ጋር ኃጢአት ቢሰሩ ሰዎቹ ሰውየው ላይ እንጂ የሚቀረው እግዚአብሔር አይደለም የሚጠየቀው። ሰውየው ራሱ ወንጀል ከሰራ ይሄ ወንጀል ሰርቷል ብለን እንላለን። ዳዊት እንደዚህ አጥፍቷል ብለን እንላለን። ምክንያቱም መጽሐፍ ቅዱስ ስለሚወቅሰው ዳዊት በድለሃል፣ አጥፍተሃል ብሎ መጽሐፍ ቅዱስ ስለሚጠይቀው ስለሚወቅሰው እንጂ እግዚአብሔር እንደዚህ ብሏችኋል እያለ ዳዊት የእግዚአብሔርን ስም ተጠቅሞ ሰዎችን ያታልለበት አይደለም። ወይንም ሌላኛው ሰሎሞንም እንደዛ እያደረገበት አይደለም። ዳዊት እምባ ልብሱን አውልቆ ምግብ አልበላም ብሎ ማረኝ ይቅር በለኝ እስኪል ድረስ እግዚአብሔር ቀጥቶታል። ሰሎሞን ሁሉ ከንቱ የከንቱ ከንቱ ነው ብሎ ወደ ፈጣሪው እስኪያልቅስ ድረስ ብዙ ቢያገቡም መጨረሻ ላይ ግን ይሄንን ማድረጋችን ትክክል አይደለም ብለው ንስሐ እንዲገቡ አድርጓቸዋል እንጂ እግዚአብሔር እንደዚህ ብሏል እያሉ አይደለም የሚያደረጉት። እና እንደዛ ነው። ዋቢ ይህን ጥያቄ ምን መሰለህ፣ አንዱ ላይ ነገር ነው። እሱም ምንድነው? ጾም ነው። አሁን ሙስሊም ጾም ሲጾም ማለት ነው ቀን ሙሉ ይጾምና ማታ የፈለገውን ነገር ይበላል። አሁን በክርስትና ደግሞ ለሁለት ወር ምናምን አክል የሚጾም ጾምም አለ አይደል? እና በዚህ አሁን ኢትዮጵያ በአብዛኛው አረብ ሀገር ስጋ በየቀኑ ሊበላ ይችላል። ኢትዮጵያ ግን አሁን እኛ ሀገር በአመት ራሱ ባናገርበት ሰዓት አለ፣ ደና ነገር ማለት ነው። አሁን ክርስቲያን ግን አሁን እንደዚህም ሌላ ክርስቲያን ይኖራል እንደኛ ማለት ነው። አሁን ምሳሌ ስጋ ማይበሉ ጾም ጊዜ እነዚህ ሰዎች ሌላ ጊዜም የጾሙ ነው ወይ? አሁን በዛን ሰዓት ያለው ብቻ ነው የሚጾሙ ሌላ ነገር የሚጠቀሙት። ይሄን ነገር መጽሐፍ እንዴት ነው ያስቀመጠው? ሁለተኛ ደግሞ አሁን በእናንተና በእኛም አለ የሚሸፋፍኑ ሴቶች አለባበስ ላይ ማለት ነው። አሁን ማርያም ትሸፈናለች፣ የተከበረች ሴት ናት ብለን ነው የምናምነው። እናንተም እንደዛ ናቸው ታምናላችሁ። በአብዛኛው ከ100% ሴቶች የሚለብሱትም አሉ። አሁን ነጠላ ምናምን ቤተክርስቲያን ሲሄዱ ውጭ ላይ ግን በአብዛኛው የሚገለጡ ናቸው። ይሄን መጽሐፍ ቅዱስ ምንድን ነው ያስቀመጠው? ገብቶሃል አባባሌ? ብዙ አማርኛ ይናክል አልችልም። ስለዚህ ምንድነው እሱ እኛ ስትጾሙ እናንተ ስጋ ምናምን ነገር እንትን ትላላችሁ። ስለዚህ እኛ ደግሞ ማታ ማታ ነው የምንበላው። እናንተ ቀን ቀን ስለማይሉ ማለት ነው የማያገኙ። አሁን እኛ ሀገር በአመት ነው ስጋ የምንበላው። አሁን እየጾሙ ነው ወይ ነው ኦቨርኦል ስለማያገኙ አሁን እየጾሙ ነው ወይ ስጋ እየበሉ ስላልሆነ አይደለም ማለት። እነዚህ አሁን የጾም ጊዜም በቃ እንደ ጾሙ አይነት ነው የሚቆጠረው። ለምን ሀብታም በዛን ሰዓት ምግብ ስጋ ይበላም፣ እንቁላል ይበላም፣ ወተት አይጠጣም። እሺ ለወሩ ክርስቲያን ደግሞ አሁን አለ ሳይበላ አመት የሚቀመጥ። መልካም እሺ፣ ልመልስልህ። ጾም ማለት መከልከል ማለት ነው። የመጀመሪያው ጾም ማለት
መከልከል ማለት ነው። ትርጓሜውም ጾመ ማለት ተከለከለ፣ ታቀበ ማለት ነው። ከምንድን ነው የተከለከለው? ጾም ማለት ስጋና ወተትን መከልከል ብቻ ነው? እኛ እንደዛ ብለን አናምንም እኮ ጾም ስንል። እንደዛ ሜይ ቢ የሚመስላችሁ ካላችሁ ከስርም ያላችሁ ጾም ማለት መከልከል ነው። የመጀመሪያ ዋነኛው ከምንድን ነው የምንከለከለው? ከኃጢአት። ትልቁ የምንከለከለው ከምንድን ነው? ከኃጢአት ነው። ስጋ በላህ አልበላ፣ ወተት ጠጣ አልጠጣ፣ እንቁላል በላህ አልበላ፣ ለምን 100 ቀን አለ ምግብ አንኖር? ኃጢአት ምሰራ ከሆነ አልጾምክም። ሳትበላ ውለህ እያደርክ ኃጢአት ምሰራ ከሆነ አልጾምክም። ገዳይ ከሆንክ፣ ዘራፊ ከሆንክ ብትጾምም ጾመ ተቀባይነት የለውም። ገዳይ ከሆንክ ወይንም ደግሞ ፈጣሪ ማታክ ከሆነ ዝም ብለህ ምግብ ባበላ እሱ ዳይት ነው። ዝም ብሎ ክብደት ለመቀነስ ወይንም ደግሞ የአመጋገብ ስርዓትን ለማስተካከል ነው። ስለዚህ የመጀመሪያው ጾም ከኃጢአት መራቅ ነው። እንዲያ ከሆነ ስለዚህ ስጋ፣ ወተት፣ እነዚህ ጥሉላቶች ምንድን ነው ካለ በኛ ከተባለ ይሄ የሆነበት ምክንያት ሃይ ፕሮቲን ዳይት ያላቸው ሰውነታችንን የሚገነቡ ኃይል የሚሆኑ አቅም የሚሆኑ እነኚህ በበላን ቁጥር እነኚህን ኃይል በተጠቀምን ቁጥር ለኃጢአት ለዝሙትም ሆነ ለተለያዩ ምክንያቶች በቀላሉ ኤክስፖዝ እንሆናለን። ስለዚህ ራሳችንን ሰውነታችንን የምናደክምበት ለኃጢአት እንዳንጋለጥ የምንጠቀምበት ነው። ይሄም ደግሞ ቲፒካል ኤግዛምፕል የሚሆናል ሱራ 5:85 ይመስለኛል። ቼክ አድርግልኝ እንትና ቪኪ። ሳባዎቹ ክርስቲያኖችን አይተው በጣም ተደንቀው ነበረ። እኛ ስንጾም ማታ ማታ ከሚስቶቻችን እንገናኛለን። ክርስቲያኖቹ ግን በሚጾሙ ሰዓት ላይ ከሚስቶቹም አይገናኙ፣ ምንም አይመስላቸውም። እኛ ማታ እየተገናኘን እንኳን ስላልቻል ተደብቀው ወሲብ ያደርጉ ነበር። ከባሪዎቻቸው ከመንገድ ላይ ወሲብ ያደርጉ ነበር። ቀን በረመዳን ወቅት ላይ ማለት ነው። ተደብቀው ወሲብ ያደርጉ ነበር። ስለዚህ ይሳሉ እኛም በቃ እንደ ክርስቲያኖቹ ካልሆነ ስጋ ምናምን መብላት እናቁማሉ። እናንተ 85 ወይም 87 ላይ ቼክ አድርግልኝ። አላህ የፈቀደላችሁን ለምን ብላችሁ ላይ እርም ታደርጋላችሁ ቢለው እና ከዛ ወዲያ ምን ሆነ? በደንብ አስተውሉ። እሺ እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታደርጉ፣ ወሰንን አትለፉ። አላህ ወሰንን ኃላፊዎችን አይወድም። ይህንን ተፍሲራቶችን ያቸው ስላልቻሉ በረመዳን ወቅት ላይ ልክ እንደ ክርስቲያኖች ነበር የሚጾሙት። በፊት ላይ ከሚስቶችም ከሴቶች አለመገናኘት እንትን ማለት ነው። ከዛ አልቻሉ፣ ቀን እየተደበቁ ከዛ በኋላ ወሲብ ማድረግ ጀመሩ። በኋላ ምን አሉ? አይ በቃ እንደዚህ ፕሮቲን ነገሮችን እንደ ክርስቲያኖቹ ስጋ ምናምን መብላት ካላቆምን በስተቀር አንችልም። በቃ ክርስቲያኖቹ ሲጠይቋቸው እኛ ስጋ ነኮችን ፕሮቲን እነኝህ እንትኖችን ስለማንጠቀም ምንም አይመስለንም፣ 2 ወር ምናምን ስንጾም ምንም ከሚስቶቻችን ራሱ አልጋ እንለያለን። ሚስቶቻችንም ይታገሳሉ፣ እኛም እንታገሳለን፣ ችግር የለብንም ሲሏቸው በቃ እንደዚህ እናድርግ ሲሉ ሙሐመድ ግን አልቻለም። ከዛ ምን መገለጥ አመጣ? አላህ የፈቀደውን ጣፋጭ ለምን እርም ታደርጋላችሁ? ጣፋጭ ታውቃላችሁ፣ እርም አታደርጉ የምትል መገለጥ መጣች ማለት ነው። ይሄ መገለጥ መጣ። ስለዚህ እኛ ጋር ምንድነው እሱ ዋና የምንታቀበው ከኃጢአት ነው። እነኚህ ደግሞ ስጋ ምናምን ነኮች ዋና የኃጢአት የሚጋብዙ ሰውነታችንን የሚያነሳሱ ስለሆኑ ከዛ አንጻር ነው። ሲቀጥል ደግሞ ስጋ ብቻ አይደለም የምንከለከለው እኮ ውሃም ሆነ ምግብም ማንኛውንም እኮ እንደሚችለው እንደየሰዓቱ እንትን ይጾማል። ይሄም ደግሞ መሰረት የምናደርገው ምንድን ነው? ከመጽሐፍ ቅዱስ ነው። መዝሙረኛው ዳዊት ለምሳሌ በመዝሙሩ 109 ላይ ከቁጥር 24 ላይ አጥንቶቼ እንኳን ቅቤ ከማጣት የተነሳ ከሱ ደቀቁ ምናምን ነገር ይላል።
እነኚህ ቅባት ነገሮች ሃይ ፕሮቲን ፋት ያላቸው እንደዚህ ለሰውነቱ ጥገና የሚሆኑትን በመግደል በመተው ሰውነትን ምን ማድረግ ለፈጣሪ ብቻ ማስገዛት ሰው በምግብ ብቻ እንደማይኖር የማሳየት ሰሚት አድርጎ በጸሎት የማሳለፍ እንጂ ተቸግረ ሳትበላ ምግብ አሁን ኢትዮጵያ ውስጥ አብዛኛው ኑሮ ስለከበደው ቁርስ ላይ በላ ይችላል። ያ ማለት እየጾመ ነው ማለት አይደለም። እየጾመ ነው ማለት አይደለም። የሚበላው አጥቶ ያ ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ከሳ ይላል። ለምን? ጾሙ ፈጣሪን ብቻ እንዲያስብ እያደረገው ስለሆነ ራሱ እንዳይገዛ እንዲገዛ ስላረዳው እንዳይተብት እንትን እንዳይል የማድረግ ነው። እነኚህን የማንጠቀመው ከዛ አንጻር ነው እንጂ አንድ ሰው ቀኑን ሙሉ ምግብ አጥቶ ስላልበላ አይ ረመዳንን ጾሟል ማለት አይቻልም። ድህነቱ ነው እንዲራብ ያደረገው ወይንም ደግሞ እንዳይበላ ያደረገው። ደግሞም ስላልበላ እየጾመ ነው ማለት አይደለም። ስለበላም ደግሞ ጾሙን አሁን ላይ ከጾም ውጭ እየበላ ስለሆነ ጾሙን አፈረሰ የሚያስብል አይደለም። ዋቢ ሁለተኛው ምንድነው? እሱ ልብስ ነው። ከልብስ ጋር በተያያዘ ሴቶች መሸፈን አለባቸው፣ ማርያምን ተሸፍናለች እንደዚህ የሚል ነው። ይሄ ፕሮፓጋንዳ ነው አክቹዋሊ። ኤኒዌይስ ምንድነው እሱ? ሴቶች በስራ መሸለም አለባቸው መጽሐፍ ቅዱስም ይላል። ወንዱም ቢሆን ደግሞ በስርዓት መሸፈን አለበት። ወንዱም በስርዓት መሸፈን አለበት። ያው በስርዓት ወንዱም መሸለም አለበት፣ ሴቶችን በስርዓት መልበስ አለባቸው። ዋናው ነገር ግን አይምሯችንን ማሰራት ነው። አይምሯችንን ካሰራ ነው ኤቭሪቲንግ የምናየውን የሴት ገላ ባየን ቁጥር አይምሯችን ውስጥ ዝሙት የሚመጣ ከሆነ ይሄ ጤናማ አይደለም። ጤናማ አይደለም። የሴትን ጭንና ዳሌ ባየ ቁጥር ዝሙት ትዝ የሚልህ ከሆነ ሴት ልጅ ነስሰርሊ አይኗ፣ ፊቷ፣ ኤቭሪቲንግ እጇ በጓንት ተጠፍንጋ በቁሟን የተገነዘች ማስመሰል ጤናማ አይደለም። እኔ አይምሮዬን ልገዛው ይገባል። ይህንን እጄን ስላየ ሴት ልጅ የምሻፍድብኝ የለም አለች እንዴ? የለኝም። እኔ የሴትን እጅ ይህንን አይቼ እንዴት ነው የምሻፍደው? እኔ እንስሳ ነኝ? እንስሳ ራሱ እግር አይቶ አይሻፍድም። ተረከዝ እያየው የሚነሳብኝና ሴትን ልጅ እንዴት ተረከዟ ታየ ብዬ እላዋ ላይ መውጣ ከሆነ እንስሳ ነኝ እኔ። ስለዚህ ራሴን ልገዛ ይገባል አስቀድሞ። የሴትን ልጅ ይህንን እጅ አየው፣ ታፋዋን አየው፣ እንዴት ደረቷን አየው፣ እንዴት አንገቷን፣ እንዴት ፊቷን፣ እንዴት ጥርሷን፣ እንዴት አይኗን እያልኩኝ እንደ እንስሳ ምጓዝ ከሆነ የእሷ ያለመሸፈን ችግር ሳይሆን የኔ አይምሮዬን የመግዛት ችግር ነው። የተለያዩ ቢችዳሮች ስትሄዱ ውጭ ዓለም ላይ በቢኪኒ ሲንቀሳቀሱ ወንዱ ቼክም ላይ ያደርጋት ይችላል፣ ዝም ብሎ ያልፈው። ሴቷም እንደዛው። ለምን? አይምሯቸውን ገዝተውታል። ከእንስሳ የተሻሉ ስለሆኑ አይ ዶንት ኖ እንዴት እንደምገልጸው። እኛ ጋስ የግዴታ ተጠፍንጋ አይኗም፣ እጇም፣ ኤቭሪቲንግ ጠፍሯም ተጠፍንጋ ተረከዟን ካየው እዛ ጋር ተገልጧል። በዛ ቦታ በተረከዟ ላይ ስሜቴ የሚነሳ ከሆነ ችግሩ የእሱ አይደለም የኔ ነው ችግሩ። ያዋጠኛል ይስማማኛል ካለች ከፈለገች ከላይ እስከታች ዚፕ የሚሆን እንደዚህ አሰርታ ዚፕ አድርጋ ትንቀሳቀስ። ነገር ግን እኔ ሰው ነኝ። ፀጉሯን እያየ ይሄ ዝሙት የሚመጣብህ እንስሳ አይደለው፣ ሰው ነኝ። ፀጉሯን አይቼ ዋው የሚያምር ፀጉር እግዚአብሔር ሰጥቷታል ብዬ አመሰግንበታለሁ። ዋው ሲያምር ፀጉሯ ብዬ ሜቢ እንዳጠረጠረኝ ደግሞ ቱቱ ብለን እንደ ባህሉ ይህን ዞማ ፀጉር ብለን ይህንን የሰራ ብለን እግዚአብሔር ማመስገን ነው። ጥርሶቿን አይታ ይህንን የመሰለ ውብ ቅርጽ ይሄ ፊት ላይ ሰርቶ ስስቅ ስታምር ብለን እግዚአብሔር ማመስገን። ለምን ለዝሙት ብቻ ታስበዋለህ? አቋሟን አይታ ይህንን የመሰለ ተፈጥሮን የሰራ ብለን እግዚአብሔር ማመስገን። አይዛች ጋር የሆነ ክፍተት አይቼ ያለውኝና ስለዚህ እያልኩኝ ስለ እሷ ዝሙት ማስብ ከሆነ የእሷ ችግር አይደለም የኔ ችግር ነው። ግን ሰዎችን ወደ ዝሙት በማይገፋ መልኩ ማንኛውም ሴቶችን ቢለብሱ እሱ ጤናማ ነው። እሱ ጤናማ ነው። ሱራ 33 59 ላይ ሂጃብ የወረደበት ምክንያት ሳባዎቹ እንትና እቺ ሰውዳ ቢንት ዘማ ሽንቷን ለመሽናት ወደ ባህቂ ትሄድ ነበረ እና
ሁሌ መንገድ ላይ ቁጭ ብለው ሴቶችን ሞለስት ያደርጉ ነበር። በዛ የሚያልፉትን ሳውዳ ስትሄዱ ሁሌ ሽንቷን ሲሸና ይሾፏታል። እና ሳባዎቹን ያልኳችሁ እነ ዑመር ማለት ነው። እና ከዕለታት አንድ ቀን አንቺ ሳውዳ ለሙሐመድ ይመጣና ሚስት እባክህ ትሸፈን ይለዋል። እዛ ወጣን ሽንቷን ፎሽ ስታደርግ እየሾፍኳት ነው ይላል። ሴቶቹን እንትን ይላሉ፣ መጎንተል አለ ቁጭ ብለው ሳባዎቹ። ከዛ የሙሐመድን ሚስት እንዴት ይጎንትሉ? ከዛ በኋላ የሙሐመድ እየመጡ እባክህ ሚስቶች ይሸፈኑ 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 ይሉታል። ከዛ ሳውዳንም ያ ሽንቷን ስሸና ከርቀት ለአንተ ሰውዬ ተውተው፣ ሐዲሱን ቁርአኑን ክፈተው። ከዛ በኋላ ቁርአን ወረደ። ምን የሚል ይከናነቡ የሚል ማለት ነው። እንዲለዩ የሚለዩት ለምንድን ነው? የሙሐመድ ሚስቶች እንደገና ደግሞ ሙስሊም ሳቦቹ ሌሎችን ሴቶች ሞለስት ሊያደርጉ ሊደፍሩ እንትን ሊሉ፣ ግን ሙስሊም ከሆነች እሷን ለመተው ማለት ነው። ባይዘ ዑመር ሌሎች ሙስሊም ያልሆኑ ከተከናነቡ ደብድቦ ፀጉራቸውን እየጎተተ ያስወልቃቸው ነበረ። እናንተ ያመናችሁ ወይ መድረሱን 59 ላድርገው እና አንተ ነብይ ወይ ለሚስቶች ለሴቶች ልጆችህም ለምዕመናንም ሚስቶች ከመከናነቢያቸው በላያቸው ላይ እንዲለቁ ንገራቸው፣ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም ማሪ አዛኝ ነው። እንግዲህ ሳባዎቹ ነበሩ ሞለስት እያደረጉ ያሉት እንዳይደፈሩ እንዲታወቁ ሚስቶች መሆናቸውን ለአንተ። ስለዚህ እኛ እንዳንደፍርብህ ሚስቶችን ይከናነቡ የሚል መጣ። ነንሴንስ የሆነ ነው። ኦቨርኦል ግን ምንድነው እሱ ማንኛውም ሰው ጤናማ ልብስ ይልበስ፣ ሴቶችም ጤናማ ልበሱ። ጤናማ ልብስ መልበስ አለባችሁ። ዛሲት ከዛ በዘለለ ግን ወንዶች አይምሯችሁን ግዙ። ተረከዝና አባት ባየ ቁጥር ተገልጣ ነው ብለህ ወንጀል እንዳሰራ ማለት ነው። በነገራችሁ ላይ እዛው እፎይዋን እስክትጠጣ ድረስ ይታያችሁ እንደሆነ እዚህ ጋር እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው ይላል። ሀውካን ሰው እንዴት ተሸፋፍኖ ሊታወቅ ይችላል? መሸፋፈን ቆይ ልጨርሰው። ያው መሸፋፈን የሙሐመድ ሚስቶችና ሙስሊሞች ብቻ የሚያደርጉት ነገር ነበር ማለት ነው። ልክ አሁን እፎይ እንዳላችሁ ባሪያዎች ምናምን ከሆኑ ያወልቁባቸው ነበር። እነሱ ይደፈራሉ፣ ይተነኩሷቸዋል። የሙስሊም ሴቶች ግን ከሆኑ ይታወቃሉ። መቼስ ተሸፋፍና በፊቷ ትታወቃለች አይሉንም። ከባሪያዎች በመሸፈን እነዚያዎቹ ባለመሸፈን ተለይተው ይታወቃሉ ማለት ነው። ሸዋብ ይቀጥል። ያ ምንድነው ዋናው አይምሯችሁን ካላሰራችሁት፣ ደፋሪ ለመድፈር ካሰበ በየትኛውም ሁኔታ ይደፍራል። ውጭ ዓለም ላይ ሞሮፍ በፒኪኒ ምናምን ዝም ብለው ነው በቁንጣ ምናምን የሚንቀሳቀሱት። የመድፈር እንትኑ ይከታተላሉ። አመሰግናለሁ። ተመልሶልኛለች። እሺ በርታ። አንዳንዴ የመጣ ያለኝ ዛሬ ጥያቄ ይሄ ነው። እሺ በርታ። እሺ እግዚአብሔር ረዳ። ጥያቄዎች ሲኖሩ ብቅ በል። ተሰማልን። እፎይ ደክሟል። ለዛሬ አይበቃንም። ማፍራት አይኔ ምን ሆነ? አንተም ደግሞ አይኖች አሁን እኮ አስቸጋሪ ነው። እናንተ ሰዎች አስቸጋሪ ነው። አሁን አስበሃል፣ እግር እያየ የምትከተል ከሆነ እኮ አስቸጋሪ ነው። አሁን የደፋሪ ትውልድ የአንድ ዓመት ልጅ የሚደፍር ማለት አንዳንዴ እኮ የአንድ ዓመት ልጅ የሚደፍር ተከናነበች አልተከናነበች የአንድ ዓመት ህፃን ልጅ የ3 ዓመት ልጅ የሚደፍር ተከናነበ ያልተከናነበ የ3 ዓመት ልጅ ህፃን የሚደፍር ማለት ነው። ስለዚህ የ3 ዓመት የሚደፍር ትውልድ ተከናነበ አልተከናነበ አስጥለው አይምሮ ነው ዋናው። የአንድ ዓመት የ2 ዓመትን እንዴት ትደፍራለህ? ታው ስለዚህ መከናነቡ እንትን ላይል ይችላል። ይሄ በነፃ ፍቃድ የሚያደርጉትን አይደለም እያልኩ ያለሁት። በነፃ ፍቃድ የሚያደርጉት ሌላ ጉዳይ ነው እሱ።
የ1 ዓመትና የ2 ዓመት ልጅ ተከናንበ አልተከናንበች ከመደፈር ይሄንኛ ያድናል ምናምን ተብሎ መስፈርት አይመጣም። ስለዚህ ምንድነው አይምሮህ ላይ ነው ዋናው እንጂ ህፃን ልጅን የ1 ዓመት የ2 ዓመት እንትን የሚል ስላለ ማለት ነው። እና እንደዛ ነው።